እግዚአብሔር የተመሰገነ ይሁን። ተመልካቾቻችን ይሄ አጭር ቆይታ የምናደርግበት ከእህታችን ጋር በምን አይነት መልኩ በመምህር ተስፋዬ ትምህርት ወደ ከእስልምና ወደ ክርስትና እንዴት እንደተመለሰች ትምህርቱ እንዴት እንደጠቀማትና ለሌሎችም ደግሞ አርአያ የሚሆን ነገር ለማስተላለፍ ፈቅዳና ወዳ እዚህ ስለተገኘች አመሰግንሻለሁ እህቴ። አሜን። ከዚህ ምስክርነት ብዙ ትርጉሞች ስላሉት ነው። ምስክርነት ማለት አንደኛ ሌሎቹም ተስፋ እንዲያደርጉ እኔም ቀን አለኝ፣ ለካ እግዚአብሔር ለሁሉም ቀን አለው፣ ለኔም የሚደረግልኝ ቀን አለ። ስለዚህ ይሄንን ቀን በተስፋ አጠባበቃለሁ የሚል መልእክትን እንዲያገኝ ያደርጋል ምስክርነቱን ሰሚ ማለት ነው። አንደኛው እሱ ነው። ሁለተኛ ደግሞ ምስጋና ነው። ራሱን የቻለ እግዚአብሔርን ስለተደረገለት ነገር ማመስገን ነው። ይህ ምስጋና ደግሞ ጸሎት ቤት ይደረጋል፣ ቤተ ክርስቲያን ይደረጋል። ይሄ ማድረግ ለብቻ ነው። ምስጋናው ጥሩ ነው፣ ትክክል ነው። ነገር ግን ደግሞ በሰው ፊት እግዚአብሔር ሲመሰገን ደግሞ ይሄንን ሁኔታ የሰማ ሰው ሁሉ በዛ ሰው ምክንያት ብዙ ሰው እግዚአብሔርን እንዲያመሰግን ምክንያት ሆነ ማለት ነው። ስለዚህ እነዚህ በጣም ወሳኝ የሆኑ ነገሮች ስለሆኑ እዚህ መድረክ ላይ ማንም ሰው ቀርቦ ደውሎ ምስክርነት መስጠት ብቻ አይደለም። ለውይይት ጠቃሚ ሰውን የሚጠቅም ሀሳብ አስተላልፋለሁ የሚል ሰው ሁሉ ቀርቦ መልእክቱን ማስተላለፍ ይችላል ማለት ነው። እግዚአብሔር ቆይታችንን ይባርክ። እንግዲህ እግዚአብሔር ለበጎ አድርጎት በርሜል ጊዮርጊስ ነው የተገናኘነው እና በዛን ሰዓት አንዳንድ ነገሮችን ስንነጋገር መሳጭ ታሪክ ሆኖ አገኘሁትና በጥልቀት ብዙ ነገር ባላወራሽም አዳራሹ አንድ ቤት ነበር። አዎ። እና ይሄ ታሪክ ብዙ ሰዎችን ያድናል፣ ብዙ ነፍሳትን ይመልሳል የሚል ሀሳብ ስለነበረኝ ለምን አልጋብዝሽም ብዬ ስጠይቅሽ ደስ ይለኛል። ለኔ የተደረገልኝ ለሌሎችም እንዲሆን እፈልጋለሁ፣ መልእክቴንም በህዝብ ፊት እግዚአብሔርን ማመስገን እፈልጋለሁ ስላልሽ በዛ ቀጠሮ አማካኝነት ዛሬ ተገናኝተናል ማለት ነው። አሜን። እስኪ ከመጀመሪያ ቆይታሽ ሃይማኖትሽ ምን ነበረ? የት ሆነሽ ነው የመምህር ተስፋዬን ትምህርቶች የተማርሽው? በዚህ ልክ ጥቅም ያገኘሽበትና ከሃይማኖት ከነበርሽበት ሃይማኖት ወደዚህ ልትቀየር የቻልሽው ምን አይነት አስተምሮና ምን አይነት ኃይል ጉልበት ኖሮት ነው ያስተምረው ሁኔታ ልልሽ ፈልጌ ነው። እና አረብ ሀገር ስኖር ማለት ነው እኔ እስልምና ላይ ነበርኩኝ። ሀህርኩኝ ብዙ አመት ቆይቻለሁ። በጣም እታመማለሁ፣ ግን ማንም አይረዳኝም፣ ማንም አያየኝም። ግን እስልምና ክርስቲያንን አስቤያት አላውቅም። በጣም የምጠላው ገና ሲያስበው ራሱ በጣም ያንገሸግሸኝ። አልችልም፣ በቃ ሰዎቹን ማየት አልችልም። እስከማያቸው ድረስ እስከሚጣበቅልኝ እስከሚመስል አልወደውም። በጣም ነው የምጠላው። ግን ከሀገር ቤት እያለሁኝ ሰማዕቱ ይዘከራል። ሰማዕቱ ቅዱስ ጊዮርጊስ በቂማቴ ነበር ይላሉ። አሁን ያጣራሁት ግን እኔ የማውቀው አያቴ የሴቷ አያቴ የእናቴ እናት እንደሰጠችኝ ያውቃለሁ። ስለት ለኔ ተብሎ ማዚያ ጊዮርጊስ ይዘከር ነበር ታመሜባቸው እና ያንን ሰው አምላክ ይሁን መልአክ ይሁን ሰማዕቱን አላውቅም። በቃ ይመጣሉ፣ ይደገሳል፣ ሄዳለሁ። ጠላ መሆኑን ፈሙን ቀምሽ ያው አብሮ ጣውቱ ጋዛው ይፈላልታል፣ ቀምሳሉ፣ ሄዳሉ። ከከተማው ጋር ትንሽኛ አንድ 15 ደቂቃ ይራራቃል አያቴ ጋር እንመጣለን። በቃ ሰማዕቱ ትላለች ሁሉ ጊዜ እሷ አያቴ።
ከዛም ጋላጎሪስ የሚባል ጸበል አለ እዛው ክፍለ ሀገር እዛ ሄጄ እኔም አባቴም እግዚአብሔር ይመስገን ተፈውሰናል። እስካሁንም ደርሻለሁ ተመስገን። ግን እኔ በሐለታት ባንደኛ ቀን ህፃን ሆኜ ነው አረብ ሀገር የገባሁት። በጣም ህፃን ሆኜ 13 ሰው ከምናምን ሆኜ ነው የገባሁት። ሄድኩኝ ባንዳ የወጣሁትም ፈልጌ አይደለም ተገድጄ ነው የወጣሁት። ሄድኩኝ ስኖር አረፍኩኝ። ማንም የለም ያው ባዲያ ተቀበለኝ። ነው ስኖር ኖርኩት አንዴ 14 አመት ምናምን እንዲኖርኩት አንድ 10 አመት እንዲኖርኩት የሆነ ልጅ ተገናኘኝ። ሙስሊም ናት። ተገናኘው ስራ አንዲ ቦታ ተቀመጥን። 12 አመት አንዲ ቤት ሰራን። 2 አመት ብቻ ነው ሰላም የሰራነው እነሱ በቃ 2 አመት ብቻ ሰራን። ከዛ በኋላ መኖሪያ ፍቃድ ያወጣች ተቀየረችብኝ። የኔም ህይወት ተበለሻሸ። ትንሽ ትንሽ እየዘቀጥኩ መጣው። ሰውነቴም እየቀነሰ ጭንቀት እየያዘኝ እያመመኝ እየከሳው መልኬ እየተበላሸ ስሜ በየቦታው እየመረረ መጣ። ከዛ ምን አልኩኝ እኔ እያመመኝ ነው። አንቺ ጋር ተገናኘው አንስቶ በጣም እያመመኝ ነው። እንደዚህ አልነበርኩም። በጣም ኃይለኛም ነበርኩኝ። ግን አሁን በቃ የሆነ ጅል ሆንኩኝ። ምን ሆኜ ነው ምናምን ስል ታለባብሳለች። መኖሪያ ፍቃድ ስትይ ወደዚህ ሀገር መጣች። ስትመጣ ጀበና ይዛልኝ መጣች። ጀበናው ምን ትርጉም እንዳለው አላውቅም። ስለመተትም ስለምንም አላውቅም። ስለዛርም አላውቅም። ምንም የማውቀው ነገር የለም። መጣው ተገናኘን። ይዛ መጣች ጀበና። በቃ ይሄ እናቴ ናት የላከችልሽ፣ ይሄ በዚህ ትጠጫለሽ አለችኝ። እሺ ብዬ አንን ቡና በቃ አንደኛ በቃ ልክ በቃ እንደ ካዳሚ ነው የማፈላው። እንደ ካዳሚ ያፈላለው። ከዛ ተጀመረ። ሺሾ በጎን መጣ፣ አራቂውን በጎን መጣ፣ ሁሉም ነገር በጎን መጣ። ለምን እንደዚህ ሆንኩ ብዬ ራሴን ለቀቃ ወይ ስጠይቅ የሆነ ሰዓት ይመጣና ይሰውረኛል። በቃ ጅል ሆናለሁ። ለሷ ገረድ ሆንኩኝ። በቃ አንድ ቤት ነው የምንሰራው። ሰውየው እንዲያጋጣሚ ነው ሚስቱን ፎቶ ልጆቹን የምናሳድገውኛል። ከዛ ስንኖር በቃ እኔ ጅል ሆንኩኝ። 12 አመት ከ6 ወር ሲሆነኝ በቃ ከ6 ወር ሳይሞላኝ 4 ወር አካባቢ 11 አመት ከ4 ወር 3 ወር አካባቢ ላይ እኔ የፈጠረኝ ማን ነው? ሮመዳን ጾም ነበር። ማን ነው የፈጠረኝ? ይሄን እጄን አርጎ አይኔን ሰክቶ አሳምሮ ፈጥሮኝ ለኔ ምንድነኝ? እኔ ለአምላኬ ምንድነኝ? ማን ነኝ እኔ? ማን አንተ አላህ የምትባለው አምላክ ማን? ለምን እኔ ሀበሻ ናት እሷ፣ ምንም ሀበሻ ነኝ። ሀረብ ነው የተገናኘ ነው። ግን ለምን ነው እንደዚህ የሚሰቃየው? ህይወቴ እዛ ማረባ ክፍለ ሀገር ምን ያለው ስቅይት፣ እዚህ ሙኝ ስቅይት። ማን ነው የፈጠርከኝ? እኔ በቃ እዚህ ይቺ ሴትዮ ጋር ካለያየኝ 100 ብር እከፍላለሁ ለመስኪን ብዬ ማን ግን የፈጠርከኝ ብዬ ተሳልኩ። የትና እንዴት ብለሽ ተሳልሽ? በጣም የሚገርመው ነገር ግን ከዛው የራሴን ስግዴት ሰግጄ የራሴን ስግዴት የራሴን በራሴ በስልምናው ሰግጄ በቃ ማን ነው ብዬ ተሳልኩኝ። ግን ማን ነው የፈጠርከኝ? በቃ ውጣልኝ ከእንግዲህ በኋላ ብዬ ከዛ ልክ በተሳልኩ በ3 ወር ከምናምን ላይ ሀሰውየው መጥቶ ብቻ እዚህ ፈንቅሎ ያውጣኝ ብዬ ልክ ሰውየው የሆነ አይኑ ገረፈኝ። ሳሎን አካባቢ ላይ የሆነ ግርፍ አረገኝ። አምላኬ ሆይ ተመስገን አልহামዱሊላህ አልኩኝ በራሴ ማለት ነው። ከዛ ወጣነ። ወሬ 9 ቀን ይቀረው ነበር። በእነሱ 2009 ነው። በእነሱ 2014 ነው ምናምን 9ኛ ወር 21 ከዛ መጣውኝና በቃ ሂዱ አለ። በእነሱ ኢድ ወጣን ይባላል። በእነሱ ኢድ ነበር፣ በዓል ነበራቸው። ሂዱ በቃ ሲለን እሺ እንሄዳለን ብለን ብድግ ብለን ነገ ሮብ ጋጋታ ስለሚኖር ዛሬ ማስከኝ ወጡ እረፍት ይባላል። እሺ ብዬ ሄርና ሰንሄር መንገድ ላይ መለሰን። ደወለ ኑ ተመለሱ አለ። እሺ ተመስገን ልወጣ ነው እዚህ ስራ። በህልሜ ምን አይቻለሁ? ሴትዮዋ ምግቤን ስደፋው ይቻታል። እንግሊዛዊት ናት። ስደፋው አዩ እዚህ ቤት ሩሃ የተቀረጠ ተመስገን ብዬ ቁጭ አልኩኝ። እንዲያልኩትም ነይ ብሩን ስጫትና እንዲያት መጣ ማለት እናቴ ተወጣጣረች። እየተደፈቀሽ መታይ በእንባ እያለቀሰች ምን ሆነሽ ነው አላውቅም። ምን ሆነሽ ነው? ምን አለሽ ሰውየው? ምንም በቃ አልቀሳለት ሞት። ከዛ ደረቀ፣ እጇም ደረቀ፣ አይኗን ፈጠጠ፣ ምኑ ፈጠጠ። ታንስቼ በጣም ኃይለኛ መያዝ ነበር። በጣም ኃይለኛ መያዝ ታስታውሱ ካሁን በጣም እስር ቤት በነበረበት ሰዓት የዛን ጊዜ ነው። ብድግ ብዬ ሄርኩኝ። ስንሄድ ሐኪም ቤት አስገባዋት። እግዚአብሔር ይመስገን የዛን ጊዜም ፖሊስም አላገኘኝም፣
ምንም አልሆንኩም። ገባን አስመረምርኳት። ዶክተሩ ምን እንደነካው አላውቅም። ይቺ ውሸታ አለኝ በአረብኛ ማለት ስለው ኧረ ውሸቷ ነው በእናትሽ አውጫት እግሯን አሟሙቂያት እንደዚህ አድርገሽ ደህና ናት በእናትሽ አለኝ። እሺ ብዬ አወጣናት ሄርና እንዲያጋጣሚ ቤቷ ፖሊስ ሰብሮት ነበርና አቤት አደረስኳት። ሂጂ በቃ አንቺ እንዳትያዚ ኖር አፍቃ ስለሌለሽ ሂጂ በቃ እዛ ጋር እንዲወጣ አትፈልግም እሷ በተአምር ወጣሁ። እዛ ስራ እንዲወጣሁ አውቄያለሁ፣ ግን አንቺም አትናገሪም እኔም አልነግርሽም፣ እስኪ እንተያያለን መጨረሻው እናያለን ብዬ ዝም ብዬ ቁጭ አልኩ። ከቤት የገባሁኝ ከቤት ገብቼ እንዴት ነሽ ስላ ደህና ነኝ እኮ ተሻለኝ ደህና ነኝ አልሐምዱሊላህ ስትል እሺ በዛ አይዞሽ ተረጋጊ ምናምን አልኳት። 11 ቀን ተቀመጥን ከቤት ስንቀመጥ ለምን ነው የማይወስደን ሰውዬው ስላት አይ ተሳፍረው አልመጡም። እሷ ግን ቁጭ ብላ እየለመነችው ነው። ወንድሞች አሉኝ እዛው አረብ ሀገር እነሱን ጠቅልለው ወስደልኝ እኔን በቃ ጥላት አድርገውኛል። ከዛ በቃ ደውላ ለካ ስሚ ያለኝ አንድ ነገር ደውላ እንሂድ ብትልሽ ከስራው ከዛ ስራ ከተመለሽ እኔ እና አንቺ በቃ እስከ መጨረሻችን ነው አለኝ ወንድሜ ተመካከለኝ። ስለኛ አልመለስም መቼም አልመለስም እሱ ለሷን ካመመለስ ራሴን አንቄ ብገል ይሻለኛል አልመለስም ብዬ ቀረው። ሰቀር በቃ እኔ ተብያለሁ ምናምን በቃ እህቴ ቻው አውቃለሁ ከስራው እንደወጣው መልካም ስራ ይውልልሽ አንቺ ከፊልሽ ነው እዛው ስሪ እኔ ግን ፈጣሪ ይዞልኛል ደግሞ ሂጂ በቃ አልኳት። 3 ወር ሙሉ ከቤት የተቀመጥኩ ወንድሜ እኔ እከፍላለሁ የቤቱንም ኪራይ ምን ወጪዋለሁ 12 አመት ስለደከምሽ ተቀመጪ ከቤት ላይ ችግር የለውም ካንተም ብር አልፈልግም ከማንንም ብር አልፈልግም ለኔ ወጪ አላጣ ችግር የለውም ብዬ 3 ወር ተቀመጥኩኝ። 2013 መጨረሻ ላይ ልክ አዲሱን አመት አከበርኩኝ። መስከረምን ጨረስኩኝ። መስከረም መጨረሻ ላይ የሆነ ልጅ ትያዛለች ቀረፍት ወጣ ህዳር ሚካኤል ተያዘች። ስትያዝ ልጅቷ ገና ሳትወጣ በፊት ምን አለቻት? እኔ ጨለማ ስትሻገር ያይችሻለሁ አትውጭ ረፍት ይቅርብሽ እኔ ወንዙን ስሻገር አንቺ ግን ጨለማ ስትገቢ ያይችሻለሁ ስለዚህ እባክሽ ይቅርብሽ ይሄ ረፍት ስትላት አይ እወጣለሁ ብላ ክርስቲያና ስገጂ ስትላት አሰማል አትመክሰት መክራት። ከዛ ሄደሽ ተያዘሽ። በዛው ስትያዝ የኔ ወንድም እንዲያጋጣሚ በዛ ፋሚሊ ውስጥ በዛ ማህበር ውስጥ እየደወለ ለህቴ ስራ ፈልጉላት 3 ወሯ ነው በቃ ይበቃታል ተቀመጠሽ ትግባ ምናምን ብሎ የስራ ይፈልጋል። እሺ ችግር የለውም ፈልግልኝ ምናምን ተባብለን ያቺ ልጅ ስትያዝ የእሷው ራሷ ይቺው ጓደኛዬ 12 አመት የሰራው ደወለኝና ለምን ግን አንቺ አገቢበትም አለችኝ። እንዴ አሁን እኮ ደውለው ነበር ልጅዋን አስፈችልኝ ብለው ስላቸው እኔ ደግሞ ልጅዋን ለማስፈታት አልቻልኩም ስደውል ይሄንትን አሻራ ሰጥታለሁ ያው ስለዚህ አንቺ ምቺ ከሆነ አሻራ ካሰጠኝ እኔም አልችልም ስትለኝ እሺ በቃ እንዴት ትዛለሽ ገንዘና እኔ እንጃ በቃ አንቺ ስሪበት ብዬ ስትለኝ እሺ በቃ ለማንኛውም ነግበኔ ነው እኔ አሁን አልጠይቅም ሳምንት ይሙላት ብዬ ዝም አልኩኝ። እና ያቺም ሴትዮ ሰራተኛ ስትፈልግ ያቻል መጣም ስትላት የሰራተኛ ስትፈልግ ያቻል መጣም ስትላት በመጨረሻ ላይ ሮብ ቀን እኔ በቃ መግባት አለብኝ ስራ መግባት አለብኝ ማስከኝ ወሰንኩኝ። በቃ እስከመቼ ቡና ጠጥቼ እስከመቼ በቃ ጭንቀት ነው በቃ ከቤት ቁጭ ብዬ አለቅሳለሁ። እንቅልፍ ምጉሴ በወር ውስጥ 1 ቀን ብቻ ናት። በቃ እዚህ ላይ ግራጀ ላይ ዘንዶ ይጠመጠምብኛል አይምሮዬን ያመኛል። ለሊት መታሷ በጩቤ በኋላ ተወጋኛለች። እናቴ መታ ታፍነኛለች። ይሁን በቃ ጭንቀት የሚገናኘኝ ሰው አለ። በቃ በጣም ነው የሚያስጠላው በቃ ህይወቴ ግልብጥብጥ አለ በቃ ከዛ ግልብጥብጥ ሲችል ምን አርጋ ነው በቃ እህቶቼም ይብኛ ዘመድ ያድሞቹ ምን አንሷ ልጅ እኮ አስራሻል እሷ ልጅ ግን አታረገው በተአምር አታረገው ይድርቅ በቃ አታረግ እወዳታለሁ እኔ በጣም ነው የምወዳት በጣም። ከዛ አዛ ስራ ተነስቼ ለካ ሴትዮዋ ሰራተኛ ቀጥራለች። ሰራተኛ ቀጥራ ደውል አድርጋ አሪያችን ላይ ያስገቧት የከሌን እህት እባካችሁ አስገቧት እሷ በጣም የታመመ ልጅ ናት የሆነ ልጅ ጋር እየሰራ እና በጣም ልጅቷ ጥሩ ልጅ ነበር ሀገር ላይ ነው የዋህ ቤተሰብ ናት እባክሽን አስገቢያት ብላ ትነግራታለች። ለዛች ለምትሰራው ልጅ ስትነግራት አመጣኝ እህልዋ ካኑ ትምጣ እህልዋ ካኑ ደግሞ ሴትዮዋ ናት ያላቀም ብላለች ሴት ልጅቷ። ከዛ ስትሄድ ክርስቲያን ያረገች ማለት ነው። ከዛ ስትሄድ ምን አለች ገባንና በቃ ሰራተኛ ተቀጥሯል ደወለችልኝ ቁጥሩን ሰንተዋል ደወለች ስሚ ትሄጃለሽ ወይ ስራ አዎ ሄዳለሁ በቃ ስንት ነው 2000 እሺ በቃ 8 ነው ጽዲያት አንቺ ኩሽናውን ትይዣለሽ እሷ ደግሞ ላይ ያለችው ያገርሽ ልጅ ናት የፎቁን ነው የምታጸደው በምንም አትገናኙ ስትለኝ እሺ ብዬ መቼ ሄድኩኝ ማስከኞ ተነጋገርኩኝ። ሮብ 1 ሰዓት ላይ መቼ ትመጫለሽ ሴትዮዋ 1 ሰዓት እመጣልሻለሁ አልኳት። ሌላው ሰራተኛው ምን ታታለች አስቤበት አለቻት።
አዛን እሄዳለሁ ብዬ ስመጣ ልጅቷ ቀጥ ብላ በህልሜ መጣ። ክርስቲያን ያደረገች ቀጥ ብላ አላውቃት አታውቀኝ መጣ ስታስጨንቀኝ አየኋት። ወይኔ ሴትዮ የሆነ ግዙፍ ሴትዮ ናት በህልሜ ያደረ እሄዳለሁ ስራ ቦታ በቃ አልቀርም እዚህ ስራ መቼም እሄዳለሁ ብዬ እንቅልፍ ሳይወስደኝ ሄድኩኝ። እንጀራ ምናምን ይዤ ነበረ ብይ እንጂ ስለ አልበላም አለች። አቤት ማንቆታ አልበላም። ይቺ ሴትዮ ጠንቋይ ናት አልኩኝ። በቃ ስገባ ቤቱ ገማኝ፣ በጣም ሸተተኝ። ፎቅ ነው ለካ እሷ መቁጠሪያ ይዛለች። በጣም ሸተተኝ፣ አቅለሸለሸኝ፣ በጣም አመመኝ። ከዛ ይቺ ሴትዮ ጠንቋይ ናት ለዚህች ላደረገች ቢሊ ደውዬ ጠንቋይ ናት አልኳት። ጥላሽ ውጭ አለችኝ። ቆይ እስኪ አንድ ወር ላይ በእናትሽ እኔ 3 ወር ተቀምጫለሁ። ኧረ ይቺ ሴትዮ አንቀጠቀጠች፣ በቃ አመመኝ ናታል። በቃ ስገባ ቋቅ ይለኛል። ወይኔ ጉድ ይፈላ ካተራሴ ዘንበልስ እመብርሃንን አገኘኋት ስላሉ ልጅቷ ለካ ረስታት ሄዳለች እንጂ ይቺን ፎቶሽን አልኩ። አላውቃትም እመቤቴን በነገርሽ በፎቶም በምን አላውቃትም መብራን። ከዛ እንጂ ይሄን ፎቶሽን ችግር የለውም ሙስሊሞቹም እኮ ይወዷታል መርየም እኮ ናት አለች አልኳት። አዎ መርየም ይችላል ፎቶዋ ስላት አዎ ያዣ እቺ እኮ ድሮ እኮ የሆነ በአህያ ላይ ሆና ምናምን አውቃታለሁ ገበያ ስትሽጥ አልኳት። እና እኔ እሷን አልፈልጋትም ብቻ ወደዛ ቤት ምናምን አልኳት። ከዛ ችግር የለውም ካጣሻትም ጣያት አለችኝ። እሺ ብዬ ሽን ቁጭ ብለን ጠረጴዛ ላይ ኩሽና ምግብ ስንበላ እኔ አንቺ ጋር አልበላም እኔ አመሻለሁ አንቺ ቢ በፈለግሽበት ሰዓት አለችኝ። እሺ ብዬ በፈለኩበት ሰዓት እበላለሁ። በላሽ አልበላሽ እንደ አንቺ ጠንቋይ ቀረ መጣ ብዬ ሰርባታለሁ። ከዛ አፋውጥሽ ላኔለም በውስጤ በጣም ነው የምሰርባት። ግርማ ሞገስ አለ ታስፈራለች። ከዛ ቁጭ ብዬ ጉቶ መስላ ነው የምትታይ። በቃ ጉቶ ቁጭ አለ ጠረጴዛው እንዴ ይቺ ጉቶ መስላ ነው ይቺ ዋናይቱ ጠንቋይ ናት በቃ ብዬ በጣም ደነግጣለሁ። እንዴ ይቺ ልጅ ምንድነው የምትታየኝ ነገር በጣም በቃ ያንቀጠቅጠኛል። ከዛ ምንድነው ሃይማኖትሽ አልኳት። እኔ ሙስሊም ነኝ አልኳት። ሙስሊም እና ታዲያ የዚህ ሴትዮ ነው ስላሉ ምን ይሰራል እዚህ አልኳት። አይደለም ልጅቷ የወጣችው ክርስቲያን ናት አለች። ነው አልኳት። እሺ የኪዳነ ምሕረት እንዲህ ብላ ዋሸች። እሺ ብዬ እሺ ይሁንልሽ እኔ ሙስሊም ነኝ አልኳት። ከዛ ዝም ብዬ መጣውና ገባ በ21 ያቃጠላት መጣኝ ነይ ማለች። ያ ቤት አልኳት የክርስቲያን አለች። ነሽ አልኳት። ግን ስቢና ነገርሽ ለምን ስትይ አንቺ በመተት ተተብተበሻል አለች። ምን አንቺ ጠንቋይ ነሽ እንዴ? እኔን በመተት ተተብተቡ አትለፍ ታስታውቂያለሽ እኮ ራሱ አለች። በራስ ጥግሽኝ ያለሽ ክርስቲያን ከሆነ ታዲያ እኔ ቆውምሻል መስሎሽ ነው እኮ ያገባኝ አታውቂም እንዴ? እኛ ሀገር እኮ የሚቆሙ ሰው የለም ግን እጠላችኋለሁ አልኳት። በጣም ነው የምጠላችሁ። ችግር የለውም እባክሽ እውነተኛው እግዚአብሔር ያውቃል አለችኝ። ከዛ በሳምንት ነው በ15 ቀን ስሚ አለችኝ። አቤት በቃ እወጣለሁ ነው የምለው እኔ በቃ እወጣለሁ በሳምንት ነው በ15 ቀን ላይ በቃ ስሚ አለችኝ። ነይማ አለችኝ። አቤት ምን ነው አልኳት። ጸበል እኮ አለ። የምን ጸበል አልኳት። እኔ እኮ ጸበል ወዳለሁ ያንን ጊዮርጊስ የሚባለው ሰውዬ ጊዮርጊስ የሚባለው አምላካችሁ አልኳት። አምላክ አይደለም ሰማዕት ነው አለችኝ። እኔ ሰማዕት የሚሆን ልጅ ሰው የሚሆን የሚያገባኝ ነገር የለም። ለማንኛውም እሱን ጸበል ወደዋለሁ ስጠመቅ ነው ያደርኩት የኖርኩት አልኳት። እዛ እና ምን ላድርግሽ ምን ላድርግ ነው የምትይኝ? ይኸውልሽ ይሄ በመምህር ተስፋ የሚባል አለ እና አባ ግርማ የሚሏቸው አሉ እነ ቀሲስ ሄኖክ አሉ በእነሱ ትምህርት ነው ይሄ ቱኬ ወጣኝ ብላ አንስታ በፎቶ አሳየችኝ በስልኳ። እና ታዲያ ይሄን ስጠጣ እንደ ይወጣልኝ ነው ለይሄ የሚወጣው ታዲያ ምንድነው ሰዓት የመተት የበላሽው መተት አለች። እሺ ብዬ እሺ ይሄን ካልሽማ እንደው ችግር የለው እኔ ብቻ በሽታ ይልዳል እኔ ጨንቆኛ በቃ አንቺ እንዲፈልሽ አጠጪኝ ብላ የተዘጋይ ውሃ የ5 ብር ውሃ 1 ሊትር አምጥታ 7 ቀን ጾለት አደረገችበት። ማንንም የምፈልጊው አልችኝ ይቺ መርየም የምትያትንና የጊዮርጊስ ነው እሺ ብላ ስታደር እሷ ግን ሰይፈ ስላሴ ምናምን ያደረሰችበት 7 ቀን ደግማ አጠጣች። ኪዳኗን ስቀበል የቡና ትለኝ ስል ባፌል ማፈንጫዬ ወጣ። ከዛ በጣም አመመኝ። ሲያመኝ ደነገጠች። እኔ ያጠጣሁሽ ይኸውልሽ እኔ ያጠጣሁሽ እኮ የተዘጋ ውሃ ነው አለኝ። ስሚ አልኳት። እኔ አልኳት ፊቴ ተቀያይሮብሻል ምናልባት የሰይጣን ምን ሊኖርብኝ ይችላል ፊቴ እኔ ውስጤ ግን ቀሎኛል። በቃ እኔ በጣም ወድሻለሁ ብዬ በቃ አቀፍኳት። በቃ እኔ ወድሻለሁ ውስጤ በቃ ሰላም አገኘ። አዜ ሴትዋ ቤቱ ሸተተ። ምንድነው ያደረጋችሁ? በጣም ጮኸች። እዚህ ጋር ጮኸች የሚለው ላይ ያጁና ነገሩን ማለት ነው ማብራሪያ የሚፈልግ ነገር ስላለ ነው። አሁን የጸሎት ውሃ የተከደነ ውሃ አምጥታ ስላልሽ ነው ያንን
ገለጽ አድርጌው ባልፍ ብዬ ነው። እሱን የተከደነ ውሃ ማለት አዎ ማለት ሃይላንድ በይው። ሃይላንዱ አዎ ሃይላንድ ሰው ጸሎት ቤት ገብቶ ጸሎት ካደረገ በኋላ ሁሌም ያ ጸሎት ቤት ውሃ ይቀመጣል። ውሃ ከተቀመጠ በኋላ ጸሎትሽን ጨርሰሽ ሰግደሽ ካጠናቀቅሽ በኋላ ውሃው ላይ አንስተሽ ይሄ ጸለይኩት ጸሎት ሁሉ ኃይል ሆኖ አጋንንትን የሚያሳድድ ሆኖ እዚህ ውሃ ላይ ይረፍ በኢየሱስ ክርስቶስ ስም በወላዲተ አምላክ ቅድስት ድንግል ማርያም ስም ብለሽ ስትይበት ይሄ ከአንደበትሽ ሲወጣ የቆየው የምስጋና የጸሎት አጋንንትን የማሳደድ አንደበትሽ ላይ የነበረው ሁሉ እዛ ውሃ ላይ ኃይል ሆኖ ያልፋል ማለት ነው። ወይ የጸሎት ውሃ ይባላል። የጸሎት ውሃ አሁን እቺ ልጅ ያደረገችው ይሄንን እግረ መንገድ ተመልካቾች ወይም ደግሞ ይሄንን ፕሮግራም የምታዳምጡ ሁሉ የጸሎት ውሃ ሌላ ነው፣ የጸበል ሌላ ነው። የጸሎት ውሃ የዚህን ያክል ሁሉ ኃይል እንዳለው እግረ መንገድ ገለጽ አድርጎ ለማለፍ ፈልጌ ነውና ሴትዮዋ ስገባ ጮኸች የሚለው ነው። ከዛ ያንን የጸሎት ውሃ ስጠጣ በጣም ቤቱ ገማ። በጣም ጮኸችብን፣ በጣም ተናገረቻት። እኔ አዲስ ሰራተኛ ስለሆንኩኝ እኔ ብዙ አልተናገረችኝም፣ ግን ጮኸችብን። ጠቅልዬ እኮ በፌስታል አድርጌት ይዋለሁ፣ ግን የወረደበት ሸተት ሲሸት በጣም ተቆጣቻት። በቃ ከእንግዲህ በኋላ አልጠጣም ምናምን አልኳት። ትጠጫለሽ አለችኝ። እሺ አንቺ ካልሽ ችግር የለውም እጠጣለሁ፣ አንቺ ብቻ እኔ ብቻ ከበሽታዬ ልዳን አልኳት። ከዛ እንደዛ እየደገመኝ ስትሰጠኝ ስጠጣ ሲወጣ፣ እየደገመኝ ስትሰጠኝ ሲጠጣ ሲወጣ ምን አየሁኝ? የቅድስት አርሴማ ተሳስ ደረሰ 6 ሲደርስ ይቺ ልጅ አርጋብሻለች ያለች። ጭራሽ አታረግም አንቺ ውሸታም ልታጣሊ ነው አልኳት። እኔ በህልሜ በጣም በትልቅ በርሚል ብሮቶ ማለት ሊተወቅቶ እየተጋገረ የራስሽ ገንዘብ ግን ያንቺ በትንሽዬ ማንቆርቆር ሊጥ ይዘሽ አየሁሽ፣ ግን ለምቦጭሽን ትለሽ ወርቀሽ ግን ይኸውልሽ ለሁሉም አድዬ ጨረስኩ ስትል አየኋት አለች። አትዋሽ ወደዛ ያንቺ ጠንቋይ አምላክሽን እዛው አልኩ። ከዛ ስትለኝ ምን አለ ገጠመኝ። ስሚ ይኸውልሽ አዳምጪው፣ ይሄ ጸበሉን እየተጣሽው ይሄንም አዳምጪ ስለኛል። ወይ እቺ ሴትዮ ወይ ቢጊ በጣም ታስጠላኛል። በቃ ኩሽና ሄጄ እምከፍተው የሂንዲ ድራማ በአረብኛ የተተረጎመ ትመጣና አዝናለሁ፣ እባክሽን እህቴ እባክሽን ተይዘሻል፣ እባክሽ የኔ መምህር ተሰይና አዳምጪ፣ ይሄ ጭንቅላታም እኮ ነው መጀመሪያ ራሱን ያድንሽ አልኳት። መጀመሪያ አልወፈረም እኮ አያበቃ ሰውዬን በጣም አስጠላኝ አልኳት። እኔ አንቺ መምህር ሳሳድድ ሙሉ አይደለም እሺ፣ የራሴንም ኡስታዞች አልሰማም እንኳን እሱን። እኔ ስለ ቁርአንም አላቀም ስለምንም አላቅምሽ፣ ዘወር ቢወድ ዘምናም አልኳት። እኔ ምንገሻ አልተማርኩም። ከዛ ስትለኝ እሺ በመምህር ተሰይ ግን አትንጭብኝ አለች። አይኔ ነው አደራ አለች። የራስሽ ጉዳይ አዘሽው ዙሪ ያፈልግ ዙሪ ያለበለሽ አዙሪው እንደውልሽ ነው ንገሪው አልኩ። ከዛ በዛ ተቀያየም ስንቀያየም ተናገረችው። ወጣ ተቀመጠኝ። ግን ምን ይታየኝ ነበር? ካጎኗ ስቆ መድኃኒዓለም ስላል ነው በትልቁ ነው በቀኟ በኩል ያው ነበር። በጣም ይታየኛል። አንቺ ይሄ ሰውዬ እላታለሁ፣ አንድ ስላል ነው አላት። ይሄ ሰውዬ ይኸውልሽ አጎንሽ ተለጥፎ ያዋሉ አላታለሁ። ማን ነው? ተመስገን አምላክ ተመስገን ትላለች። አሁን እሱ አምላክ ሞቶ ነው እላታለሁ። እሰርባታለሁ ማለት ነው። ከዛ አንድ ቀን መምህር ተሰይም ወልጭ ጫርክ የሰደኩት የሆነ ዱባይ ደውላለት ምን ሲል ሰማሁት? አዛቦች እኮ እንደዚህ ነው እኛ አዛብ ነው የምንባለው አልኳት። አዎ እናንተኛ ምንድነው የምትሉት? ካፊር አልኳት። በቃ ካፊር ማለት ሃይማኖት የሌለሽ ነው ስትለኝ እንግዲህ አዛባዛም የሚለፈልፍ ይሄ ሲያስጠላ ይሄ መጀመሪያ ለጋቢው ራሱ ሊወርቃል ነው ላይ ይሄ ጨምላቃው ምናምን ብዬ ስድብ አድርጌ ስንት ሰዓት ወጣሁ? 11 ሰዓት ተኩል ልተኛ ወጣሁ። አሁን ማለት በአሁኑ ሰዓት ወጥቼ ልተኛ በቃ ደህና ዋልሽ ምናምን መቼም ቤትሽ ይገማል ደህና ዋልሽ አልኳት። ደህና ነኝ አለች። ለካ እሷ ጸሎት ባረገ ሰዓት የእሷ መንፈስ እንዲያመጣ ያለ የጸሎት ውሃ ትረጫል ይበሪ የሆነ ስላድኖ ቆላ ሳይ እስኪ የሆነ ስላድኖ አላትና አምላክ ይሄ ስላድኖ ማለት ነው የሆነ ሰማያዊ ልብስ ለብሳ ዥንጉርጉርማ ሆነ ልጇን እቅፍ አድርገኝ ወጣም ያለችው ልጇን እሷን ስላድኖ ገደም ብያለሁ። እጁን በስነ ስርዓት ተወክቷል። በስነ ስርዓት የትንሳኤው ስላድኖ ይመዳኛል ማለት ነው። መጣና ስሚ አንቺ አለ። አቤት
አቤት እላለሁ። ይሄን ስዕል አድኖ ያዥ እሺ እምትልሽን ብቻ ልጅ አዳምጫት። በእስልምና ስሟ በእስላሞቹ የምትጠራውን ስሟን ጠርቶ ይሄን እምትልሽን ብቻ አዳምጪ። እየሰማሽ ነው? አላህን ፈጣሪ ማድረጊ ፈጣሪ እኔ ነኝ። ይሄውልሽ ይሄ ስዕል አድኖ ብሎ ውሩር አረገልኝ። እንደዚህ አድርጌ በእጄ ይዤ እየነቃው የያዝኩ መስሎ ብለን አልኩኝ። እንዴ ላበላቡኝ ሄጄ እግሯ ላይ ተደፋ። ይቅርበኝ አልኳት። ምን ነው አለች። ያንን ሰው እያየሁት አልኳት። የቱን አልኳት። ይሄ ያጎንሻለሁ አልኳት። ምን እንዴት ነው አየሽው አለች። ነጭ በነጭ ለብሶ ጎኑ ሁሉ ተወቅቷል፣ እጁ ሁሉ ተወቅቷል። በጣም ደነገጥኩኝ። ወይኔ ታድለሻል ነይ ብላ ሳመች። ነክቶሽ ሆናል በህልምሽ ነይ እስቲ ብላ ስስመኝ ይሄኔ አልቆይ ምንድነው አልኳት። ወይኔ ታድልሽ አለች። እኔ በቃ አላቅም እኔ እንጃ ምናምን ብዬ በጣም ደነገጥኩኝ። እንዴ አምላካችሁ ቅርብ ነው እንዴ እንደዚህ ያልኳት። አዎ አለ ቅርብ ነው፣ ለወደዱት በጣም ቅርብ ነው አለች። ለእናንተ በተለይ ለእናንተ አለች። ከዛ እሺ አሁንም አልሰማሽም መስሚያ ጥጥ ነው እሺ አልኳት። ዝም አርሴም እየመጣኝ ተሳስ አይምሮ እንዳለ በህልሜ ተኝቼ ምን አየሁኝ? የአርሴምዬን ጽላት ስሪን አርሴማ በወልዲያ በኩል ያለችው ጽላቷን ቢጫ ቀይ አረንጓዴውን አየሁት። ሳያው ጧት አይምሮ የተዘጋገው ብትንትን ነው። ከዛ እኔ የት ነኝ ያለሁት አልኳት። አንቺ አረብ ሀገር አለች። አይደለም አረብ ሀገር እንደመጡ አስታውሳለሁ፣ ግን እዚህ ሀገር አይደለም ያረፉት ሌላ ቦታ ነበር። አረብ ሀገር ነው ግን እዚቹ ጅዳ የሚባል ሀገር አለ፣ እዛ ነው ያረፉት እንጂ እዚህ አልመጣው። እንዴት መጣው? እዚህም አወተሽ ወንድሞችሽን በባህር አምጥተሽ የሆነ ልጅ ተጫውታብሽ ምን እሷን እኮ በህልሜ እየመጣች ታንቀኛለች ምናምን መባባል ጀመርን። ከዛ መምህር ተስፋዬን እያየሁ ስመጣ ሀውዴታች ስመጣ እንደዚህ ቢዛ አዲና ቁረት ወርጄ ስጣቋር አዲያልሞቲ ሻምበሱ ይላሉ አባ ግርማ ፌስቡክ ላይ። እንዴ ማ ጠቋር አዲያልሞቲ አቃልሞቲና ጠቋር አለ የሰጠን መልአክ አይደል እንዴ አልኳት። አይደለም ማለት አልኳት። እንዴ ማለት አረ ጠባቂ አይደለም ቆማጣ ጅኒ ማለት እሱ ነው እንዴ? ወይ እስኪ እኔ የምልሽ በእርግጥ ማታስታውሽም ነበር? አላቅ የሚገርም እሷ ጋር ልጅቷ ጋር ተገናኝዋ ሰውራኛለች። ልጅቷ ጋር ስትገቢ አዎ ስገባ ጀምሮ ስንት አመት ማለት ነው? 12 አመት ማለት አብሬት የሰራው 12 አመት ሙሉ አላቅ እኔ አይደለሁ ሺሻ እንዴት እንደማጨስም አላቅ። እኔ የት ነኝ ያለሁት? እኔ አላጨስም አልቅምም። እኔ ማለት የተከበርኩ ሰው ነኝ። ጭራሽ እናት አባቴ ራሱ እንዴት አደረጋለኝ ብሎ የማያስቡ ስቴት ነው። እንዴት ይሄ ነገር አረ ብታይ እልምሽ ዱርዬ ይሄው እንጂ ፎቶሽን ብላ ስታሳየኝ ቀውጥ ብያለሁ። ወይኔ በጣም ደነገጥኩ። ሁለተኛ ይሄ ሺሻ አላጨስኩ። ሺሻ ከህይወቴ ወጣ በጾልቷ ማለት ወጣ በቃ። እና አሁንም እዚህ ጋር ያዡና ተመልካቾቼ ከአንድም ሁለት ፕሮግራም ይሄን እሰራበታለሁ። እሷስ አሁን ስትናገር አንዳንድ ለሚሰማ ሰው ብርቅ ወይም ደግሞ ድንቅ ወይም ደግሞ ሐሰትም ሊመስል ይችላል። ብዙ ሰው ስለማቀ ነው። ሰው ነው ሲፈጠር በሰው አርያ በሰው አምሳል በእግዚአብሔር ፈጥሮታል። ነገር ግን ሰው የሚኖረውን ኑሮ ይኖራል። የሚኖረው ግን በውክልና ነው። ውክልናውን ወስዶ የሚኖረው ሰው መስሎ የሰውን ማህበራዊ ኑሮ እየኖረ የሚኖረው አጋንንት ነው። እንደዚህ አይነት ሰዎች አሉ። የግድ አጋንንት ሰውሯቸዋል ተዋህዷቸዋል የምንላቸው ልብሳቸውን አውልቀው ወይም ደግሞ የማይበላውን ሁሉ አንስተው ሲበሉ የሚታዩ ሰዎች ብቻ አይደሉም። አጋንንት ውክልናውን ወስዶ ስጋቸውን ተጠቅሞ ትዳር ይዘው ሁሉ ባል አግብታ መኖሯን ሁሉ የማታቅ ለ6 ለ7 አመት የማታቅ ልጅ እንዳለች አውቃለሁ። ሌላም እና አሁን ይሄን ፕሮግራም ላለመያዝ አንድ ፕሮግራም ስለምሰራበት ምን አይነት ሰዎች በምን አይነት ህይወት እንደሚኖሩ ገልጬ ለማለፍ ነው። ምክንያቱም ምንድነው የምታወራው የሚል ጥያቄና ሐሳብ ውስጣቸው ላይ እንዳይኖር እኔ ስለማቅ ነው ለማለት ፈልጌ ነው። ሺሻው ላይ ያቆም ነው። አዎ እና ሺሻም ቡናም ከህይወት ይወጣ እሰርባት አለው። አባ ግርማ ሲናገሩ በጣም አንቀጠቀጠኝ። ይሄ ሰውዬ እኮ ጠንቋይ ናቸው አልኳት። በአደባባይ እኮ አጋንንት እየጮህ እኮ ነው ስላት አይደለም አይ 12 አመት የሰራው ጓደኛዬ ጠንቋይ ናቸው ብላኛል። ቲክቶክ ወዲያው እንደተከፈተ ሲጮህ ጠንቋይ እኮ ናቸው አይገርም ብላኝ። በነገራችን እናቷ ክርስቲያን ናት ከአንዲት እህቷ ጋር እሷ ሙስሊም ናት ከመጀመሪያው ማለት ነው። ከዛ
ነው አይደለም እንደው ልብ ብለሽውማ ስትቋሰት ወረሪ በቃ አለቀልን ብሎ የሆነ ውስጥ ላይ ጮኸ። አለቀልን ይቻሮጊት ገደለችና ለልጅቷን እንዴ በውስጥ ያሮጊት እያለሽ ነው አልኳት። ማን ነው አንተ ነህ ብላ መቁጠር የለም አነጋሽ መቁጠር የለም። የሙስሊሞቹ ሙስባ ታዲያደል ነው ሴትዮ የሰጠችን ሰብ እሷ ሙስሊም እንደሆነ ነው የምታውቀው፣ እኔ ሙስሊም እንደሆነ ነው የምታማቀው። ይዤ የምሰብህበት ነበር። በኋላ ወደዚህ ሲዙ ስሚ አልኳት። መጨረሻ እንግዲህ እንደዛ ከሆነ አልኳት የጸሎቷ አጠጥተሽኛል፣ በቃ ለምን የምሰግዱን ነገር የማብሬሽ አልሰግድም አልኳት። ማን የሚለው እምትይውን አንቺ እሺ አለና ለአብ ሰግዳለሁ ስትል አሜን እላለሁ እኔ ለአብ ለወልድ ሰግዳለሁ እኔ አሜን ስል ወይ ደከመኝ እላታለሁ። ጉልበቴን እስርሰራለሁ በዱላ ነው የማይደው ሰህድ። ከዛ ምን አለች ጉልበቴን ይዛ በሙስሊሞቹ እየባረከች ተከተከተኛለች። በጸሎት ቅባቅስ ጉልበቴን ታሸኛለች። ይለቃል ያንን መቁጠሪያ በራሷ ባረከች። ራሷ ባርከች ጸሎት ታረግበታለች። ጸሎት ቦታ ቁጭ አድርጋ ታረግ የሚገርም ክርስትና። እሷም ይሄንን ሁሉ አስተምሮ ያገኘችው ከመምህር ግርማ ከመምህር ተስፋዬ አቃሲሲን ኮልዴ ማርያምና አቃሲሲን ተፈራ ከነሱ እንዲህ ያግት ቀጥቅጠኛ ምንድነው ይሄ ግን መቀጠቅጭራታል። ይሄ ኮንተንት ነው ዝም በሽ ቀጥቅጭ ትለኛ ሰቀጣቅጥ ሰውነቴ ገማ ታረኩት። ይሄ ዶሮ ኩሳለ እንደዛ ሸተትኩ ስሸት ያሰገደን ግን ይሄና ግን ሁሉ አጋንንት ያስጨረሰልን በነገር ሳልናገር ማለት ቃሲሲው ተፈራ የለቀቋት ያምልኮት 40 ሊሰል እሷ ብቻ ተያዘችልን መንፈሱ። በቃ ሌላ ነገር የለም። ምንድነው የምንለው ብቻ አንዳንዴ በድንግል ማርያም በስሟ በድንግል ማርያም ስም ተቃጠል፣ በእመቤቴ ማርያም ስም ተቃጠል፣ በቅዱስ ሚካኤል ስም ተቃጠል ይያልነው። ስሰግድ ስጸልይ ግን ይሄ ስላድኖ ነበር። የቅዱስ ሚካኤል ወጥቶ እንዲህ አርጎ ሲወጋኝ አይዋል አናቴን ሲወጋኝ አንቺ ይሄ ሰው ይወጋኝ እላታለሁ። አይዞሽ አጋንንቱን ነው አይዞሽ ስለኛል። አርሴምዬ ደግሞ ጽዋን ስደፋብኝ አይታል በዘንባባው ስገርፈኝ አይዋታለሁ። ከዛ ምንድነው ይሄ ነገር በቃ እኔ ተጨናነኩ ምናምን ስለ አቶ የመተተችብኝ ቀጥ ብላ ስንጸልይ ሀጾል ቤት ትመጣለች። ጥቁር ለብሳ ውጪ እዚህ ቤት ትመጣለች። እናቴም ቁርሽ ያይ ልብስ ለብሳ ትመጣለች። አያቴም እንደዛው አረ አንቺ ልታሳብጂኝ ነው እኔ ልሞቱላ አብጂ ነው በቃ እኔ ይቅርብ ወይንም የስግደት ምናምን ስለ ችግር የለውም ቀስያሽ አለሽኝ። እሷ ትንሽ ታነባለች እስከ 3 ከ2 ተምራለች። እኔ ግን ምንም የለኝም እና እንዴት አድርጌ ላደርሰው ስላት አርጋኑን ነው የሰጠች። መተት ያደረገ ሰው ሲኖር በጸሎት ሰዓት ምስሉ ውልብ እያለው ሁሉ የሚታይበት አጋጣሚ አለ። በህሊናሽም የዛ ሰው ምስል ነው ብዙ ጊዜ የሚመጣው። በተመሳሳይ ደግሞ ያ ሰው መተት ያደረገብሽም እንደገና በደብተራም ከሆነ የተደረገው ደብተራው ወይም ጠንቋዩ አብረው ያን ሰዓት ይጨነቃሉ። አጋንንቱ በሚጨነቅ ሰዓት ማለት ነው። አንዳንድ ጊዜ እንደውም እሱ ባይልክብኝ ኖሮ እዚህ ሰው ላይ መጥቼ ባልተሰቃየው ነበር ብሎ ሄዶ ይበቀለዋል የሚባልበት ሰዓት ሁሉ አለ። ስለዚህ ስትጸልይ የምታየው የነበረው አንድም መታቿ በምትጨነቅ ሰዓት አጋንንቱ ያንን ሁኔታ ነው የሚያሳይሽ። ከዛ እንደዛ ያየ ስትመጣብኝ መጨረሻ ላይ ስንሰግድ ምን ስንቀጠቅጥ በሙስሊሙ ስንቀጠቅጥ ጀርባዬን ሲበላይ ሲሸት ከጸሎት ቦታ ያስታውከኛል። ቆሻሻ ቀይዛ ትቀበለኛለች። ምንም አልተጠየፈችኝም። እንዲህ እያልን ሮመዳን መጣ። ሲመጣ እኔ ያንቺን ስግደት አልሰግድም። ለምን ስል እኔ በቃ ልሰግድ ይራሲ ብዬ ልሰግድ ስል ትልቅ ግዙፍ ሰውዬ ብርሃን ለብሶ ካባ ለብሶ ወጡን ያላኔ እንዳትወጪ ከኔ ብሎ ይዞኝ በሰማራ ይዞኝ ሲሄድ ቀይ ሴትዮ ልጇን እቅፍ አድርጋ ምንም አትናገርም አትጋገርም። ጸይም ሰውዬ ጋር ሁሉ ጊዜ በጎን ቆማያታለሁ። ሁሉ ጊዜ ይቺ ሴትዮ ማናት እያልኩ ነግራታለሁ። እመብርሃን እኮ ናት ትለኛለች። እመብርሃን ሙታይል እንደንቺ ናታለሁ። ኢየሱስ ክርስቶስን ወልዲያ እኮ ሙታለች። በቃ ኢሳም ወልዲያ እኮ ሙታለች። የለም ወደዛ ምናምን እላታለሁ። እሺ ችግር የለውም ትለኛለች። ትግስቷ እኔ ብሆን አልችልም። ከዛ እንደዛ እየተባባልን ሮመዳን ቀን ነው አርብ ቀን ነው። በጣም አመመኝ አልኳት። እሺ ጸበል ተጠመቂ ያለ የምን ጸበል ነው አንቺ የምታወሪው አልኳት። ችግር የለውም ነይ አለኝና የቅዱስ ሚካኤል ይሄን የእመቤቴ ማርያምን እስር አድርጋ ሻዋሩ ላይ አባታችሁን ይብላ አላየኋትም ነይ ግቢ አለች። እንግብታው ጮህ ማን ያለሽ ስለ ምህመር ተስፋ ይሄ ጭንቅላታም አልኳት። እሱ ነው ተጠመቁ ብሎ ያዘዘን። ጮህኩኝ የለችም ነበር ቃውጥ ሆንኩ ሽንት ቤት ውስጥ በጣም ጮህኩኝ። ከዛ ወጣው ጸሎት አርጋበት ወጣ ነው አባታችን ነው ብቻ
አባታችሁ ነኝና በፌስታል ቋጥራ የቅዱስ ሚካኤል ስላድኑ የእመቤቴን ስላድኑ አሰረችው ከሾሩ ላይ በቃ ጥመቋት እናንተ ብላ ተጠመቅ ወጣው። እኔ ከእንግዲህ በኋላ ይቅርታ ሌላ አምላክ ጋር አልሰግድም ምንም ሌላ በደፈን ለምን ስትኝ አልሰግድም በቃ እውነቱን እስከማውቅ ለማንም አልሰግድም እንኳን ተመሰግዱ ለአንቺ አምላክ ሰግዳለሁ በቃ ያድነኛል አይታወቅም ብዬ ግብት ብዬ እንደውም እንኳን ክርስቲያን ሆናለሁ አልኳት። ለምን ስትለኝ ማለቴ እናቴን ከስኳር መብርሃን ምትያት አዲያነችልኝ አራቴ ታረገዋለህ ያለችኝ ባክሽ አታረገው ይሞት አይደለች እንዴ ብዬ ወጣው። በዛው 4 ወር ከ20 ቀን ሲሆነን ድንገት ሮመዳን ግማሽ ላይ ተለያየን እናሱ ሴትዮዋ አስወጣችኝ። ኮንትራት ላመጣ ነው ለስታስወጣኝ የሆነ ስራ እንዲያጋጣሚ አሪፍ ስራ ነው ወደ ኤምባሲ አካባቢ ገባሁ። ገብቼ ሀዛ ማንንም የሚያቀጣቅጠኝ ስለሌለ በሙስሊሙ ሙስባ ብቻ በኢሳስም ተቃጠል በሰይር ሚካኤል ስም ተቃጠል በጅብሪል ስም ተቃጠል እያልኩ ስቀጠቅጥ ጀርባዬን ያመኛል ያስጮሆኛል ይጮሃል በጣም የሚጮህ በቃ ማን ነው የሚጮህ እንደገና መልሽ የሚመለሰው ማን ነው ላይ በቃ መምህር ተሰየን። ከዛ በኋላ ከስፍር ጀመርኩ በቃ ከስፍር ሳዳምጥ የጓደኛዬን ታሪክ ሙሉ እንዴት ቡዳ እንደሚያስመስል እንዴት እንደሚሆን እደውልላታለሁ። አንዳንዴ ይኸው ኔትወርክ እዛ ፍሪ ስለሆነ እንደዋወላለን። እኔ አሰግድሻለሁ 41 ብቻ ነኝ እንላታለን። ሰድ አባታችሁን ያላውቅበት አባታችሁ እዛ መድኃኒዓለምን ቀሲስ ሲሆኑ ደርሰው የመድኃኒዓለም ድርሳን ይለቀቁ ስላድኗል እሷን ይዞ መድኃኒዓለም እጅ እንዴት እንደማመትም አስተምረኝ እና ደግሞ አባታችሁን ያልችልም እባክህን አስተምረኝ። አሁን ጓደኛዬ የለችም የጉዳሴ ማርያምን እየገባው ነው አባታችሁን የምለው አላውቀው። ከዛ እንደዛ ያልኩ ሲል አባታችሁን አይምሮ ላይ ሲል ማማተም አወቅኩበት አልኳት። እሺ የኔ ጀግና አለችኝ። ከዛ ግን እኔ በግዴታ ክርስቲያን እንድትሆን አልፈልግም እኔ ያገባኝም ካንቺ ወጥ ወጥቻለሁ አለች። ግን አሰግድሻለሁ ስትለኝ አንቺ ያገባሽም አልኳት። እኔ እየተያነጻጸርኩ ነው አንቺ ያገባሽም ብዬ የኛንም እንድትሰግድ ልክ ሮመዳን ግመሻ በቃኝ እኔ በቃ ማተብ አምጪልኝ አልኳት። የምን ማተብ የእናንተ የት አለችኝ። ሳትጠመቅ ያመነ ተጠመቀ ብሏል ሂጃም ጫ ሰማዕቱ በደሙ አጥምቆኛል። ሁሉ ጊዜ ስሰግድ ሰማዕቱ አባቴ ከእናቴ ማህፀን ጠብቃ አሳድገኛል። እናቴ ቅድስት አርሴማ ካይንሽ ሰይጣን አንሽን ሲወጣው ደሙ የፈሰሰው ደምሽንና ካንገትሽ የታረደው ደምሽን መጥመቀ መለኮት የተቆረጠው አንገት ሲወጣ የወጣውን ደሙ ሶስታችሁ ቅዱስ ሚካኤል አንተ ካህን አጥምቀኝ አንተ አጥምቀኝ። እኔ ከአዛብ ሀገር ነው ያለሁት መሄጄ መቼም እዚህ ልሙት አልሙት አላውቅም። ነፍሴ እንድትርፍ አጥምቁኝ እናንተ ይሄ የሚወርደው ላብ የሰማዕቱ ደም ይሁንልኝ ብዬሽ በጣም በቃ ደስታ በህልሜ እንደተጠመቅኩ በቃ ይወይ በቃ ደስ አለኝ። አንቺ እንዲህ አይነት ህማየሁ እኮ እላታለሁ። ግን በኋላ ምን አይልሃለሁ መስቀል የት ነው የማየው? ግንባሬ ላይ ተለጥፎ ሁሉ ጊዜ ግንባሬ የሥላሴ ቀን በሰባት ግንባሬ ላይ ተለጥፎ ያለው አባ ግርማ ሲያሳልሙኝ ያለው በሰውራ ጋንሴ ይልኝ ያለው መስቀል ምንድነው? ጥሩ ነው ትላለች። ዛሬ ላይ ብልገባ አትግቢ ዛሬ ጥሩ አይደለም ህልም ፍቺ ነው ተኛ ህልም ለካ መስቀል ፈተና ናት። ከዛ ተይ ችግር የለም ተኛ ሰይፈ ሥላሴን አደርሳለሁ ሰይፈ መለኮትን አደርሳለሁ አርጋኑን አደርሳለሁ ባውዶሉን አደርስ ግን እንዲያነበብሽ አርገሽ እንዲያነበብ ቁጣሪ ልኝ ማምላክ ኪዳነ ምሕረት እናት የመምህር ተስፋዬ ማፍቅር የቀሲስ የሆነ ወለላይቱ መቤት እኔ አባ ቀሲሱን በጣም ነው የምወደው እጅግ በጣም ለምን ስለ ጾለት ስለምን የሚያስተምሩት በቃ ምፍንተው ወርጎ ነው በቃ የሚሰማው። መምህር ግርማን በሁለቱም አሁን የመምህር ግርማ እንትን በሁለት ሰይፍ ነው አንድ በትምህርት ሁለት በፈውስ ነው። ስለዚህ ሁለቱም ሀብታት የተሰጣቸው ሰዎች ናቸው። መምህር ግርማንም ደግሞ በደንብ ይተካሉ ብዬ እንደኔ በሚገባ ይተካሉ ብዬ ማስባቸው እጅግ በጣም ከዛም አባ ግርማን በቃ ሳያቸው ገና መጣ አረለቀቁ ጀሎሳችን ለቀቁ ምናምን ነው እንባባል። እዛም መምህር ተሰይ ሶስ ሆነብኝ በቃ አረ ምን አለማይ ህይወቱ ሲዘገንን አረ እንዴት እንደሚያጸቃ ሁሉ ወጣው ሰው ሁሉ በሙሉ ጠፋ ሁሉም ጠፋ። አብሮኝ ሲያቀም የነበረው አብሮኝ ሲጨስ የነበረው ብቻዬን ቅንጣቴን ቀረው። ያንን ሁሉ ሰው ወንድሞች አሉ ማንንም ማያቅ አንዱ እስር ቤት ነው 2 አመቱ ታስሮ መሳፈር የለም። አንዱ ግን አለ ውጭ ነው ያለው። ከዛ እንዴት ነው ጠፋሽ? ሰማን እንዴት አለ? አዎ አጥሩ ደሞዝ ነው እሰራለሁ። ከዛ እሷ በቃ ተደውላለች ጓደኛዬ ስሚ ምንድነው ግን በቃ ጨነቀኝ ትለኛለች። እና ምን ላርክሽ እኔ ምን ላርክሽ እኔ ጨነቀኝ ከሩዚ ውስጥ ከዱቄቴ ውስጥ የሆነ ነገር አያለው ምናምን አልኳት። የራሳውስ ነገር መጀመሪያ ላይ ጸበል ሰጠጣ ልጅቷ ሲሰጠኝ ማለት የጸሎቷ አስተጣ ሰማቱ ፍረዲ
አንተ የክርስቲያኖች አምላክ ፍረድና ያደረገብኝን ሰው አሳየኝ ስል እናቲቱ ሰኞ ይሄን ብዬ እናቷ እግሯን ተሰበረ ማስከኝ እሷ ሐሙስ ረፍተ ስትወጣ አናቷ ተተረትሮ ሄዱ ሐኪም ቤት ተሰፍታ መጣች። ታምም ያለው እኮ መተሽኝ ስትል መንፈሱ እዛ ጮኸ። ምንድነው ሲባል አዘጋይተንልሻ በዶሮ ወጣለ አለችም። የት ነው የጮኸው? ከዛው እኔ ላይ ጮኸ። ሲጮህ አዘጋይተንልሻ ለመጀመሪያ ጊዜ ተጋለጠ ማለት ነው። ተጋለጠ። ከዛ ምን አለቻት? ስሚ ትምጣ በቃም ትምጣ ስትል አትምጭ አትሂጂ በቃ አትሂጂ ማለች። እሱ ምንድነው ምናምን እንዳትሂጂ አደራሽን እህቴ እንዳትሂጂ ስለኝ እሺ አልሄድም በቃ አልሄድም። ይሄ በዶሮ ወጥ እኮ አዘጋጅተንላታል ብሎ ጮኸ። እና አሁንማ ብቻሽን ነበርሽ ሲጮህ? አዎ 50 ነው የሚያደርገኝ። የሚገርመው መድኃኒዓለም አይምሮዬን እንደዛ አይፈቅድለትም፣ ጭራሽ አይፈቅድለትም። ልቤንና አንደበቴን ነው የማልቆጣጠረው። ከዛ እንደዛ ስሰግድ ምን ስል የቅዱስ ሚካኤል እንደዛ ስንሰግድ በቃ ሰቀጠቅጣ አባ ግርማንም ሳይ አባ ግርማም የፈወሱ በቃ ከሰረስ ከመሰረቷ ነው የሚያየው። የመምህርተ ሴ ተፈወሰበትን ገጠመኛዋን ቡዲያ እንዴት እንደሚያደርግ በተሰብ ጋር እንዳለ የእናት አባቴ ጉድ ይዛ ነው ያለው። የእናት አባቴ ጉዳቸው የኔ ጉድ ህይወቴ። አንተ ሰውዬ ከርመህ ነው አንተ መድኃኒዓለም የምትባለው ሰውዬ ቆይቶ በተቀምጬ ለምን አላየሁም? ከአዛብ አገር እንዴት አገኘው? እንዴት ህፃን እያለሁ አላገኘሁም? እርሜን በልቼ በስንት አመቴ በ16 በ17 አመቴ እንዴት አገኛለሁ? እንዴት አረብ አገር በተቀመጥኩ በ17 አመቴ እንዴት አገኛለሁ ብዬ በጣም አለቀስኩኝ። እውነታም አምላክ ነህ ማለት ነው በቃ ነህ ማለት ነው ንገረኝ እስቲ ስል እኔ ድምጽ መጥቶ ነግሬሻለሁ እኮ እዛኛው ስራ እያለሁ እኔ የአባትሽ አምላክ ነኝ። በቃ እኔ የአባትሽ አምላክ የአባቴ የሰማዕቱ አዎ የአባትሽ አምላክ እሺ ብዬ እንደዛ አንድ ስላል የ10 ብር ሰዓዱና ሁለት ያለች የማምላክና እሷ ደግሞ ስጦታ የሰማዕቱን ሰጣኛለች። እሷን አርጌ ነው መጸልያ ተቀጠቅጣለሁ በሙስሊሞቹ ሙስባ ምን እላለሁ ክርስቲያን አርግኛ አንቺ ሴትዮ አልኳት። ለምን አይ ተጠምቂያለሁ አልኳት። በምን አለች ደግሞ ይኸውልሽ እኔ ሰማዕቱን በደማት መቀብዬ ሰማዕታትን ተማጽኜ ከዛ ደግሞ የቅዱስ ሚካኤል የቅዱስ ሩፋኤልን ጸሎት ውሃ አባለሙ የሞተ ተስፋዬን ሳባ እሳቸው ድርሳነ ሚካኤል ረጅም አለ 40 ምናምን ደቂቃ ነው 50 ደቂቃ እንዲሳካ ምናምን አለ። ያንን አርጋችሁ ተጠመቁ ብለዋል አይደል ብለሽኛል አልኳት። አዎ እንግዲህ እሱን አርገ ካህኑ ቅዱስ ሚካኤል ጠምቆኛል። እንግዲያውስ እኔ ክርስቲያን ነኝ ማዕተቡን ብቻ ዝምሻፍሽን ዘግተሽ አስመጭር ቆርጠሻል አለች። አዎ ቆርጫል እኔ ክርስቲያን የቤተሰቦች ሰው የራሳቸው ጉዳይ ያገባኝም እኔ ነፍሴን ብቻ ነው ማዲያም ስጋዬን ተጫውቶብኛል። እኔ ነፍሴ ብቻ ትዲያነኝ አልፈልግም አልኳት። ከዛሽ ብለ ስቀጥራት ጠፋ ማለት ሲጠፋ የቅዱስ ሚካኤል የለቱ ቀን ግንቦት 12 መጣ 2015 ማለት ነው መጣ። የቅዱስ ሚካኤል የለቱ ቀን ስለ አድኖች ማንዲ 5-6 እንትን ብላልኝ ነበር ይዛልኝ መጣ ላከችልኝ ለሱፊል ለበስኩት ማታሙ ስለበስ እጄ ተንቀጠቀጠ። እጄ በቃ እኔ አሁን ክርስቲያን ልሆን ነው እኔ እኮ ይሄን እንጨት አምላክ ላመልክ ነው በቃ ይሆን ተንቀጠቀጠ ሰውነት እንዴ ለምን ነው እኔ እኮ ወደዋለሁ ግን ለምንድን ነው ውስጥ እንደሚለፈልፈው በስላሴ ስም በድንግል ማርያም በቅዱስ ሚካኤል ስም በአባቴ በሰማዕቱ ታሰር ቅዱስ ጊዮርጊስ አንለውም እኔ ሰማዕቱ ነው የምለው ሰማዕቱ አባቴ ፈረዲ አንተ ሰራው በቃ ማተቡን ብዬ በመከራ ታስሮ ይችንም ስላድኖ እሷ ገዛችልኝ የሳያር ሴምዬን የድንግል ማርያም ይሄ የተጋለጠው ስለነበረ ነው ሁሉ ከዛ ገብቼ ስሰግድ ምን ስንል ያነ ስላድኖ መጣ ሰቀጠቅጥ ሴትዮዋ ነው እንዲያጋጣሚ ሆኖ ሶስቱ ምሳፈሩ ሰዎች ናቸው። ከ15 ቀን አንድ ቀን ከ18 አንድ የሚመጡ ናቸው። ሀዛ ስንት ምንድነው ማረገው ሱባኤ በቃ ሳምንት ቅዳሜ ነው ሆኖ ማረፈው ሱባኤ ምገባው ግን የሚገርም በእንጀራ ሰላጣዬን እሰራለሁ የፈለኩትን ምግብ እበላለሁ። ግን በቀን አንዴ ነው እኔ መድኃኒዓለም ሆዲያም ነኝ እኔ ከህት እንደመጣው ታውቀዋለህ ዘና ብሎ ካለበት ሃይማኖት የመጣው ሳግበሰብስ ነው የኖርኩት። ስለዚህ ይቅር በለኝ በቀን አንዴ እበላለሁ። ስጋም ሆነም ይቅርታ አድርግልኝ ይግልግጥም አድርጌ በልቼ በቀን አንዴ ሱባኤው ግን ጽድት ብሎ የሚመጣው ይቺ ሴትዮ እንዴት እንዲያረገችብኝ በምን እንዲያጠጣች ሱባኤ ስትይዙ ደግሞ አጋንንት አይገባም ብሎ መምህር ተስፋዬ መቁጠሪያም ተጠቀሙ ችግር የለውም ብሏል። አሰሪዎች አይፈታተኑሽም? ለብቻ ነው ክፍሌ ውጭ ነው ከፍ ስለዚህ ለምን አትበይም ለምን አትጠጭም የሉም እነሱ እንደ እግዚአብሔር እዛ ይዞልኝ አሳምንት አንዴ ናቸው የሚመጡት። የቤታቸው ትርፍ ቤት ነው። ከዛ ሲቀጠቅጥ እኔ እኮ ቅድም አረቂው ሺሻው ምናምን ስትይ እንዴ እዛ ሀገር ላይ ባረቂ ደረጃ ሰው ቤት ሲገባ አለ ከቤትም አለ ከአረቦቹ ቤት
ከእሷ ጋር 12 ዓመት ታሰራ ነበር። ውስኪ አለ፣ አረቄ አለ፣ ሺሻ ራሳቸው የሚጠቀማሉ ጫት አለ። አዎ ጫት ብቻ ብዙ አይጠቀሙም እንጂ እንትን አለው። ግን በነገርሽ አጫሽ ሆንኩት ዱባይ ነው ሳውዲ ነው ሳውዲ አጫሽ ሆንኩት ከማክሰሉ ጋር አሽታ ሰጣኛል። በሱባኤ ላይ የተገለጠልኝ እንዴት እንዲያረገችብኝ እንዴት እንዲያጠጣችኝ በውሃ በሃይላንድ ውሃ በሹሮ በፋሶል ይሄ ፋሶል ምግብ ታቀር በሩዝ ይበላ በሱ በዶሮ ወጥ በቃ በሁሉም ነገር የሚገርም ምንም አልቀራትም። ምንም ጸጉር ያልቀረ ንፍጥ የደረቀው ንፍጥ የተኝች አልቀረ። እኔ ለሊት ስፈራገጥ ጅኒ ይዘኝ ስፈራገጥ እሷ በቪዲዮ ታነሳኝ ነበር። የጭካኔው ጭካኔ ተቀስቅሳ እስኪ ምን ሆነሽ ነው እንዴ ማለት ትቀርጸኝ ነበር። ለምንድን ነው ብዬ ራሴን ጠይቅ ነበር። ከዛ እንደዛ ያያግና መምህር ተስፋዬ ሳዲያምጥ ምን ነው ጠፋሽ ሲሉኝ አልጠፋውም ባካችሁ አሉ። ባክሽ እዚህ መምህር ተስፋዬ ተቀምጡ እዚህ የክርስቲያኖች አስተማሪ ተቀምጡ እናንተ ጋር መጃጀል ብዬ ዝግት ነው ማረግባችሁ። ከዛ ወንድሞች ምን ሆነሽ ነው አራለሽ ልሽ አራለሁኝ ያለው እየሰራው ነው በቃ ረፍተ ስሎ ለዛ ነው ሱባኤ ሲገባ ዝግት ነው ማረገው በቃ ስልኬ። ከዛ ሲመለስልኝ መስቀል ግን ያለው ጎን በጎን ግን መስቀል ያለው ይቺ መስቀል ምንድነው ግንባሬ ላይ በስላሴ ቀን ተለጥፎ ያለው ምንድነው አልኩኝ። ከዛ በኋላ ፈተና መጣ። እልም ያለ ፈተና ሲመጣ እሷም ግብ ተያያዝን። በቃ ፊት ለፊት ማን ነው መምህር ተስፋዬ የጨበጣ ውጊያ ብሎ የለ የጨበጣ ውጊያ መጣ። ጥላ ወጊ መላክ ጀመረች። ጥላ ወጊ አንድ የሚሆነ ሰው አለ ስሙን ማንሳት አልፈልግም ይልክብኝ። እሷም ስትልክ ሲዋጉኝ በአፍንጫዬ ሁሉ ስጋ ይወጣል። ስልኬ ጠፍቶ ነው እንጂ አንስቼው ነበር ፎቶ። ስጋዬ እንዴት እንጠለጠለ ይወጣል፣ እየተቆረጠ ይወጣል። ከዛ መግደል ሲያቀታቸው ስራዋን አስወጣና ቆልፍ ስራዋን ብለው ተቆለፈ። ወጣው እዛ ስራ መጣ። ሴትዮዋ ምንም ስራ አደረገ። ቤቱ ጭቃ ተለውሶ አብሯት የሚሰራል አንድ ደግሞ አንቺ የሚዋጉሽን ብቻ ሳይሆን መውጫሽንም አውቀሽዋል። መውጫዬንም አውቃለሁ። መታ የሴትዮውን ቃስ ጎባይ በቃ ይቺ ልጅ በቃ አንፋታም ከእንግዲህ በኋላ አስወጣችኝ እዛ ስራ በቃ ወጣው ከቤት ተጎለጥኩኝ። የሆነ ቤት እስላም ቤት ነው ገባው። ጓደኞች ናቸው በጣም ቅርብ ጓደኛዬ ናቸው። ግቢ ምናምን ገባን። ስንገባ በቃ መስቀሉ እንዴት ላውጣው አሆዴ ነው ማስረው መስቀሉ በጣም ተሰቃየሁኝ። ክጅህ ይሁን እውነት ክጅህ ነው አይደል? እኔ እኮ የምደብቀው ስለማልኮራብህ ነው አይደል እለዋለሁ። መድኃኒዓለም እመቤቴ አንቺ ስለማልኮራብሽ ነው የምደብቅሽ። ለምን ነው የምደብቅሽ? አምላክ ግን ለምን እደብቅሻለሁ? ለምን አላወጣሽም? ሰው ፈርቼ ነው አይደል እላለሁኝ። ከዛ ምን ይለኛ በህልሜ ሌላውን ጥያቄ ነው ፓርቶስን ሰይፈ ስላሴን ሰይፈ መለኮትን አርጋኑ እንዲያተይ ልጅ ይለኛል። እመቤቴ የራሱ በዙሪያ እየመጣ ህፃን ልጅ መጥቶ ደግሞ ይመጣና በሰላም ነው ሰማቶ በሰላም ነው መጥቶ ልጄ ፓርቶስን እኔን ችግር የለውም ተይ ፓርቶስን አርጋኑ እንዲያታቆሚ ባውዱ እኮ ነው የምጸልየው ምንም አላውቅም። መልካም ሚካኤልም ምናምን ባውዱ ነው በቃ። ከዛ ወጣው እዛ ስራ እንዲያጋጣሚ ሆነ በጣም የሆነ ወልደ ኪዳን የሚባል ልጅ አለ። እሱ ልጅ ጋር ተደዋወልኩ። እኔ ልሞት ነው አልቻልኩም በቃ እኔ አልቻልኩም አልኩት። እጄን ራሱ ስጋዬን ቆርጦ ጥሎኝ ይውል ብዬ ፎቶ አንስቸናኩለት እና ምን ላርጋለኝ እኔ እንጃ በቃ በፊት ለፊት መጥቶ እየተዋጉኝ ነው በቃ ባመስሎ ይመጣሉ፣ ጥቁር ነገር መስሎ ይመጣሉ፣ ወንድሜ መስሎ ይመጣሉ። በቃ እኔ አልቻልኳቸውም ስል ከቤት ቁጭ ብዬ እና ደግሞ ማህተው እንደብቀዋለሁ አልኩት። የት ነው የደበሽው? ሆዴ ውስጥ ነው አልኩት። ሆዴ ያሰርባለሁ እና ስበወጣ የቤት ኪራይ ያጣለሁ ምን ልሆን አልኩት። ከዛ ስለው አለኝ ካርሹ እኮ አለኝ አልኩት። ካርሹ አለኝ መድኃኒዓለም ካርኩት አልኩት። አዎ ካርሹ ያበጠ ይፈንደ ብዬ ወጣሁ። እንዲያጋጣሚ ረፍታቸው ነበር። ልጆቹ መጡ አዩኝ። ለሊት 8 ሰዓት አስወጣች። ለሊት 9 ሰዓት በቃ ወጭ አለች። ተቸግሬ ድሮ የሆነ ልጅ ጋር እንደዋወል ነበር። እሱ ሊደውይ በቃ አልፈልገውም እኔ ልጁ በቃ ደወልኩለት። እንዴት ምን ግረጡ ብለሽ ደወልሻል? ምንም አላልኩም በቃ አዲስ ቤት ልቀይ ነው ወሰደኝ ብዬ እሺ መኪናው ተበላሽቷል ግን ላንቺ ብዬ ልምጣሽ ግን አሁን 9 ሰዓት ነው ፖሊስ ካገኘን እንግዲህ አለሃለን ብሎ እሱም ማያውቅ ክርስቲያን መሆኔ ገባን። ስንሄድ በቃ ወሰደኝ። ሀሱም ጋር እመብራን እስቲ አሁን ፔሬዲን አምጪው አልኳት። አንቺን እያወኩኝ ይሄ ሰውዬ እንዲደፍረኝ አልፈልግም እባክሽን ፔሬዲን አምጪው አሁን አምጪው አልኳት። ልክ ከዛ ተቷብሎ ፈሰሰ። ለምን አመጣ 2 ወሩ ነበር
በቃ አምጪልኝ፣ በቃ እኔ አልፈልግም። እኔ አንቺን እያወኩኝ እውነቱን አምላክ እያወኩኝ መሳሳት አልፈልግም። እስከዛሬ ይበቃል። በቃ አምላክ እባክሽን አምጪው። አሁን ወዲያው ተዋ ብሎ ፈሰሰ። እንዲያልኩትም ተናገረ ልጁ። ሲናገር ይቅርታ ንጹህ አይደለም ብዬ ተዘግቼ እሱን አድሬ ሻውጄ ጧት ቤቴን ፈልጌ ወጣሁ። ወጥቼ የሚገርም በገባ በሶስተኛ ቀን ይቺ ቸግሯት ነው እንዴ? ይቺ ቸግሯት፣ ይቺ ዱርዬ ሌባ፣ ይቺ አጫሽ፣ ይቺ ባለጌ ምናምን ብለው አስወጡኝ፣ መለሱ። ብሬን ከፍዬ ብሬን ብሬ የታውቀው ነው እንደዛ ያለው። ምንም በቃ አይወዱኝ። ስሜ በየቦታው ወጥቷል። በነገራችን ላይ ይሄ የስም አጥፊ መንፈስ አድርጋብኛል። ልጅቱ የስም አጥፊ መንፈስ አለ። አንዴ ቤቾ ይዞታል ይላሉ፣ አንዴ ጫብቅታለ እያየኋቸው በመንገድ እያለፍኩኝ አልሸፈንም። እኔ እዛ እየሆንኩኝ ምንም ጣጣ የለኝም። ሰህል ያዙኝም ምን አገባኝ አልፈልግም ይሄን ሀገር ብዬ ስሄድ አያትም እናት አብቅታለ እኮ እሷ ጋር ሽሽ እንዳታደርሱ በእናታችሁ እንዳይጣበቅባችሁ ይላል። ችግር የለውም ማንኛችን እንዳለብንና ማንኛችን እንደሌለብን እናውቃለን። ወንድ ከሆናችሁ ነው እንድላችሁ። እኔ ኩላሊት እንኳን የለብኝም እንኳን ይቻል አይገርማችሁ ብያችሁ አልፋለሁ። ምንም አይመስለኝም። አንድ ቀን እንደውም በጣም ባሰኝና እናቴ ጋር ደውዬ እናቴ እንደዚህ እያሉኝ አልኳት። ጂ አለች። ምን ነው አልኳት። ለዚህ ጧት ታይቶ አቀሻ አበባ አለች። የምን አበባ አልኳት። የዛፍ አበባ ትታቂያለሽ አለች። ያው ጧት ታይቶ ማታ ይረግፋል አይደል አለች። አዎ አልኳት። የዚህ ሀገር ህዝብ እኮ እንደዛ ነው። አንቺ ጂ ቦታ አትስጫ። አይምሮ ወጡ በቃ ሲያሙኝ ምንም አይመስለኝም። አልፋቸዋለሁ፣ እሄዳለሁ፣ እወጣለሁ፣ እገባለሁ። ቤት ለብቻዬ ነበር ተከራይቼ የምኖረው። ከዛ በኋላ ወደ ክርስትና ስገባ ህይወቴ ተበታተነ። በቃ ሙሉ በመተስፋዬ ጋር እማድረው በመተስፋዬ ነው አይደል የተዋህዶ ንጉስ ሲሉ አብሬ የተዋህዶ ንጉስ አለኝ ጋር እመቤቴ አንቺ ጓደኛዬ ነሽ አልኩ እላታለሁ። ከዛ ምን አታለ ደግሞ ካሁን በኋላ እናቴን አበዋ አባቴን ደግሞ እናቴን ደግሞ እነዋ ነው የምለው አይደል ማምላክ አልኳት። አዎ እንደዛ ነው አይደል እመቤቴ አልኳት። አዎ አሁን አንቺ እመዋ አንተ ደግሞ ሰማቱ አበዋለ እነሱ ደግሞ እናቴ ብዬ ጠራቸዋለሁ ብዬ ቀየርኩት ስማቸው። ከዛ እዛ ቤት ውስጥ 2000 ስንት መሰለ 2016 ግማሽ ላይ ይሁን እንደዛ ላይ አካባቢ ላይ ነው ምን አረኩ መሰለ ውጭ ብዬ ጠር ስላሴ ያመቱ ናቸው ያመቱ ቁጭ እንትን ብለው ጠር ስላሴ ያመቱ ቁጭ ብለው ዳቦ ጋግር ያለች ጓደኛዬ ክርስቲያን ያደረገች ለምን ስላሴዎች አረመኔማ ማታኩል ጋግር ነበረ ስነሳ አልኳት አይደለም ዳቦ ጋግር በቃ ስግዴት እንደፈለኩ ነው መስገድ ስግዴት ሰገርኩና ማህበር ላይ ያሉት ዩቲዩብ ላይ ቸርች እያረኩኝ ምንም አይጠፋኝም እሰግድ ያለው ካዛ ሲሰግድ ምን አለችኝ በቃ ዳቦን ዘክረሽ ተኛ አለችኝ። ሶስቱ ስላሴ ይሄ ዳቦ ያለ መለየት ሶስት ያለ አንድ እናንተ በመለኮትም አንድ ናችሁ ይሄን ዳቦ ለሶስታችሁ ነው ብዬ ቆርሼ ሻማዬን አብርቼ 3 ሻማ አብርቼ ታኛው ወዲያው ጥላው ይላከች ስትልክልኝ ከጎኔ ሲመነጭቋቸው ስላሴ ይታየኛል። ከዚህ ላይ ይዛ እንደዚህ አልኩ ወጡ ብሎ ሲያስራቸው ወደ መጣንበት እንመለሳለን ሲሉ አይሆንም ግንባር ላይ ታሰሩ ግዚያችሁ ገና ነው ብሎ 3 አይነት ለበሱ ልብስ መተው ሲያትሩልኝ ያዩዋቸው በነነሰን ውጋት ይዞኛል። አይውልሽ የስግደት ኃይል ይሄ ነው። ለምን መሰለሽ ከቅዱስ ቁርባን ቀጥሎ አጋንንት የማይወደው በጣም የሚጠላው ነገር አለ ቢባል እንደ ስግደት የለም። ምክንያቱም አንደኛ አልሰግድም ብሎ የወረደ ነው። በጣም ሁለተኛ ደግሞ ከገዳመ ቆሮንጦስ ከሱባኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ወጥቶ ከፈተናቸው ፈተናዎች ውስጥ አንዱ ወድቀ ብትሰግድልኝ ይሄን ሁሉ ዓለም እሰጥሃለሁ ብሎ ነበር እንትን ያለው። ይሄ የሚያሳየው ምንድነው ለስግደት ምን ያክል ትርጉም እንዳለው ነው። ከዛ ውጪ ጸሎት ስትጸልይ ልብሽን ወደ ሌላ ሊወስደው ይሆናል። ስትሰግጂ ግን ምን ያደርግሻል? ድርጊት ነው ይሄ። በቃ እንደውም ሴት ልጅ እግዚአብሔር ፊት በፍጥነት እንትን ሚል ተብሎ የሚታሰበው በዚህ የተነሳ ነውና ስግደት ስትይ አሁን የስግደቱ ኃይል ነው ይሄንን ሁሉ እያደረገ እነዚህ በጣም በርትተው ከስር እየተከታተሉ የሚፈትኑሽን ሰዎች ድል ያደረግሽበት አንዱ የስግደት ኃይል እንደሆነ ተናግሬ ለማለት ፈልጌ ነው። አዎ ከዛም ስላሴ እንደዚህ ያደረጉ ስነሳላ አበላቡኛለሁ እንደዚህ ኩኩልሽ ስላት አየሽ ግን ዘክረሽ መታየት ዘክረሽ ባትሪ ይወግ ትገልሽ ነበር አለች። እሱም እኮ ልኳል አልኳት። የሚገርም አይተዋወቁ ግን ተመሳሳይ ሰዓት ነው የሚልኩት። እኔ ለምን እንደው 11 ሰዓት ካላከይ እሷም 11 ሰዓት ይልካል።
በቃ በየቦታው በቃ ደግሞ የማላውቀው መተት አለ። እኛ እኮ መታቂናለን ይለኛል። ማን ሰማዕቱ ማን ነው? ፊታቸውን መጥቶ ቁጭ የሚያደርጉብሽ ሳይሆን ያጋንንቱ ስምምነት ነው። ያጋንንቱ ስምምነት መሰለኝ። ከዛ ሌሎችም ደግሞ አሉ ማና የማታቂንም እኮ አለን ገና ጠብ ስትይ ምን ያደረግንብሽ ይለኛል። እንዴ ህይወትሽን እዛ ሀገር እያለሽ ክፍለ ሀገር እያለሽ ያሳጣንሽ ይሉኛል። እነዚህ ማናቸው ይሳናግራቸው የራሴው እማቃቸው ናቸውና እነሱም ብሪግ አድርጌ ምንድነው ያደረኩት? ይልናቅጣቸው ነው ያልኩት። በቃ መምህር ተስፋዬ እንደሚያሰማ ይልናቅጣል። ቅጣና ካተቀጡ ተመለስ፣ ካልተቀጡ ግን በዛው ቅር እንዳትመጣ። እኔ አልፈልግም። እኔ ክርስቲያን ነኝ። እኔ ድንግል ማርያም ልጅ አታቀኝም፣ አላቀህም። የያዛ መንፈስ አልቀበልም። እኔ አልፈልግም ብዬ በቃልቻ ነው እሷ የምታስመጥተው። ልጅ ሁሉም ቃልቻ ነው የሚመትቱብኝ። ከዛ እንትናነ ወጣሁኝ። ከዛ ቤት ኪራይ ተንከራተትኩ፣ ሄድኩ። የቅዱስ ሚካኤል ቀን ቤት ስፈልግ ዋልኩ። ተው ቅዱስ ሚካኤል ተው ጣለኝ፣ ተው ግድ የለም አንተም እንደ ሰማዕቱ እርዳኝ፣ ተው ግድ የለም ቅዱስ ሚካኤል ሊቀ መላኩ የመምህር ተስፋዬ ጠባቂ እባክህን አባቴ እርዳኝ ማለት የሆነ ቤት አገኘሁኝ። ሳገኝ ብሩን ከፍዬ ብሩን እንደከፈልኩት እቃዬን ሰረቁ። እቃዬን ሲሰርቁኝ በቃ የት መሬት ላይ ልስፈር ወይንስ ሰማይ ላይ ልቀመጥ ወይንስ አየር ላይ ተንጠልጥዬ ልቀመጥ? የት ልሄድ? በቃ ምንድነው የሚሆነው ነገር ምንድነው ብዬ እንደገና ደግሞ ሰማይ ለቅቄ ደግሞ ሌላ ቦታ ያንን ብር የለም መግሰበው ስራ የለም መሰበው በቃ የት እንደማመጣው ሰበው እንግዲህ። ከዛ የሆነ ቤት ደግሞ ከእስልምና ክርስትና ወደ እስልምና የሄደ ልጅ አገኘ። ገብቼ እዛም ውጭ ክፍል ነው ተከራየ ጓደኛዬ ጋር። አዛ ከፍለን በከፈለ በ21 ቀናችን ጠንቋይ ነሽ አለኝ። አቤት አልኩት። ጠንቋይ አለኝ። ምን ጠንቋይ አልኩት። ኧረ እኔ ክርስቲያን ነኝ አልኩት። እኔ እኮ ክርስቲያን ነበርኩ ማለት አልኩት። እና ወደ እስልምና የመጣው ለምን ነው? እነሱ ሲሰግዱ ምን ምን ሲሉ አንድ ነው ሰው ነው የሚያዩት አለኝ። ስጋዴም አላቸው እንደ እነሱ አልኩት። ስጋዴም እኮ ይደንምኛ እኔ ሙስሊም ነኝ በነገራችን ላይ አልተጠመቅኩም እሺ አልኩት። ግን አልኩት የኔ አባት ቢወድ ክርስቶስ ነው ልብን ያበራደ ነበር ስለማይፈልግ ነው አልኩት። እንዳንተ አይነት ሰው ማንም አይፈልግም። እኔ ጠንቋይ አይደለሁም። የአባ ግርማ የዚህ የግርማ ተከታይሽ? አዎ የግርማና የመምህር ተስፋዬ ተከታይ የቀሲሱ ተከታይ አወቃችሁ አልኩት። አዎ የነሱ ተከታይ እና ምን ይጠበስ አልኩት። በለማንኛውም ልይሽና እና ያለናል የሱ መንፈስ መዋጋት ጀመረ። ሊዲፍሬ መጣ። ሊዲፍሬ ሲመጣ እባክሽ ምናምን ስማኝ አልኩት። እኔ ተጠምቄያለሁ በሰማዕቱ ደም። አንተ አዛብ ነህ። እኔ እናንተ አንወካከል። በእናንተ ማይመት አይፈቅድም። ስለዚህ አባቴ ዝወር በልልኝ። እንግዲያውስ ቤቱን ልቀቂያ። ብር የሳው የለም 2000 ምናምን ብር አልኩት። አዎ የለም ጭራሽ የለም። ሙከየውስ የገዛውበታል አልሰጥም። እግሪችሽን ብቻ ይዘሽልኝ ውጪ። እመቤቴን ጥየውጣ። የዛን ጊዜ መሬቱ ወደ ላይ ሰማው ወደ ታች ተገለበጠብኝ። ግልብጥብጥብጥ አለብኝ። በቃ አለቀስኩ። ያላባያን ወጣው ታባያ ተቀረጥ ቁራባያ የሚለብሱት እሱን የነሱን ይወጣው የሆነ ሰው አገኘኝና ሙስሊሞች ናቸው እነሱ። አይዞሽ ምን ሆነሽ? እሱ እኮ መናጢ ነው በእናትሽ እሱ እኮ ምናምን አይዞሽ ምናምን ብለው አረጋግተውኝ ልብሴን አባዬንም አልብሰው እሷ ጋር ደግሞ ጓደኛዬ ጋር ስሄድ በጣም ብዙ ነገር ያሳለፍኩላት ልጅ ነበር። ወርቅ አባሏ ሁለት ልጅ ጥሎባት ሄዶ እነሱ ሁሉ ተሸክሜ በሰዓቱ ሙስሊም እያለሁኝ ማለት እሷም ከክርስትና ወደ እስልምና ሄደኝ ናት። በጣም አክራሪ ሆናለች። እሷም እንደው በኔ ጋር እንዴት እየያዝን በቃ እንዴት ጥለሽ ትሄጃለሽ? እንዴት ሰው ታመልኪያለሽ? ሰውማ ሰው ነው። አዎ ሰው ነው። በደንብ ሰው ነው አልኳት። ለምን ብትይ አልኳት አካላችንን አካሉ አድርጎ የፈጠረ ገባሽ አልኳት። ስለዚህ አልኳት ስለሱ ደግሞ ነው ባስረጀሽ አይገባሽ። ስለዚህ ዝም ብለሽ ተቀመጭ ይሻልሻል። እንግዲያውስ ይቅርታ ሚካፊር ጋር እንትን ያንን ሁሉ አሳልፈን ገንዘቤን እንኳን የበላሹ ሳይለቅ አልኳት። አው ነው አለች። የልግባ ተነስቼ ስራ የሆነ ስራ መጣ ገባሁ። እዛ ስራ ደግሞ ገብቼ ስሰራ ሰውየው የሆነ ጥላቻ ነገር አደረበት። እየሰራሁኝ ያለ ወርም አልሞላኝ ወር ይችን ልጅ በህልም ያየኋት ወይ አልኩኝ። ወይኔ ደሞ ለወጣ ነው አልኩ። መድኃኒዓለም እንደው ይፍረድብሽ ሌላ ምንም አላለሽም ብዬ እንዲህ እንዳልኩ በሶስተኛ ቀኑ በሁለተኛ ቀኑ ግንቦት ቀን ነበረ ታመምኩኝ። ግብ የቅድስት አርሴማ ጀመረኝ። ግብኔስ ውጭ ነፍስ በቃ ወዴት ከዛ ሰውነቴ እንትን መግሊያዘ ምንድነው ስለው ስቀጠቅጠው ቀሳርጌ ስቀጠቅጥ እኔ እኮ ጥላዋጊ ነኝ ከጓደኛሽ እና ከዛ አሁን አልኩ ሰውዬ እኔ መጣሁት እና አልኩታ እንዲህ ሳወርደው አፍንጫ ስጋው ወረደ በእጄ ሙሉ ወጣ። እና ታዲያ ምን ላርግ አሁን? በቃ ደወልኩና ክርስቲያን ያረጋችን ጓደኛዬ እኔ ልሞት ነው አሁን አብቅቻለሁ። እኔ ልቤ ሳስቷል
አብቅቻለሁ። ስለዚህ ለእናት አባቴ ደውለሽ ጓደኛዋ ናት የገደለቻት እና ካጎናችሁ ያለው ሰውዬ ነው የገደላት ብላችሁ ንገሯት። አያምኑም፣ ግን ንገሪያቸው። በበተት አያምኑም፣ ግን ለወንድሜ ለመካከለኛው ወንድሜ ንገሪኝ ብዬ እሺ አትሞችም ማለት አትሞችም አውዱ ወክፈችና ተኛ የስላሴ ቀን ዋዜማ እሺ ብዬ ቤተ ስላሴ ይቱ ላይ ያለ እሱን ክፍት አድርጌ ስላሴዎች እንግዲህ ካዲያናችሁኝ አዱኝ ካዲያናችሁኝ አታሰቀኝ እንግዲህ ይሉኝ ተማልኳቸው እንግዲህ ይሉኝ በቃ ነፍሴን ቀስ አድርጋችሁ አሽልቋት የኔ ስጋዬ ወዲ ቃል ወዲ ግን ነፍሴ እናንተ ጋር ነው የምትመጣው ችግር የለም ሰማቱ አጥምቆኛል ብዬ ስተኛ ትልቅ አሮጌ ሰውዬ ጥርጥስ ያለ ቡጭቡጭ ያለ ልብስ የለበሰ ነው መጣና የኔ ልጅ እኮ አትሞትም ወዲ ቀብር ወስዱኛል ሌሎቹ ቡጭቡጭ ያለ ልብስ የለበሰ የኔ ልጅ አትሞትም ገና ብዙ ታሪክ ታያለች አትሞትም ልጄ ብሎ ወዲ እናቴ ቤት ሲመልሰኝ አየሁ ስነሳ ጧት እንደዚህ ሲያስነጥሰኝ የሆነ ነገር ተዘረገፈ ሲወጣ የሰማቱንም ጸሎት ያረኩበት ነበር እሱን ተጠመቁ ጠጣው ወደ ላይ ሲል ቀልላል ልጅነው እንዴ አንቺ የተረገምሽ አለችኝ እሷ በጆሮ የመጣኝ የተረገምሽ አትሞችም እኮ ምን አርጌ ልግዴልሽ በቃ እንገናኛ ወይንም በቢላ ቀርጅ ልግዴልሽ አለች በጣም ጨከና በነገራችን በጣም ጨከናት ከዛ እንደዛ ብያት እኔ አልሞትም ሲሚኝ አልኳት ህፃን እያለሁ ሰው ወለድ አልኳት ፈረሰኛው አባቴ ይዞኝ ተወለድኩት አልሞትም የኔ እህት የፈለግሽውን አጋንንት ላኪ ምንም አታመጭ መምህር ተስፋዬ ብሏል ሞትንም ኖርንም ስጋችንም ነፍሳችን የእግዚአብሔር ነው ብሏል ስለዚህ አልሞት በዛ መሀል ዳንኤል ጋርም ተደውይ ነበር አዎ በጣም ነው የምደውልለት በጣም እሱ ልጅ በጣም በዚህ አጋጣሚ ጥሩ ልጅ ነው ዳንኤል እንደውም ጥሩ እግዚአብሔር በሱ በኩል የራሱን የሆነ ድርሻ ተወጥቷል ብዬ ነው እንደውም የረሳሁት እንደውም ስለማቀው ባለኝ ነው የረሳሁት እንደውም እንደዚህ ሲያስጨንቀኝ ማለት ነው እደውልለታለሁ ለሊት ደውዬ እንዲሁ ሆንኩኝ እኮ ስለው አብሽሪ እህቴ አይዞሽ እህቴ በህልሜ ራሱ አየዋለሁ አይዞሽ ሲል አይዞሽ እህቴ አይዞሽ እሺ ምንም አትሆኝም ነፍስሽ እኮ ስላመለጠው ነው እንደውም በቃ አንተም የራስህ ጉዳይ በቃ የሙልጭ አረጋው አንተ ነህ አጀሪ እግዚአብሔር ይገስጽህ እንዴት አወቅና አንተ ሙልጭ አርጉ ይሰርባል በቃ ሙልጭ ነገር ነው ብዙ ሰው የሚደውልለት ትልቅ ቴሌግራም ቻናልም ያለው ልጅ ነው ይሄን ሁሉ ጊዜ ሰጥቶ አንቺ ጋር ትሪት ማድረጉና ይሄንን ሁሉ በዚህ ህይወትሽ ላይ በዚህች ነፍስ መዳን ላይ የራሱን አሻራ ጥሏል ወይም ደግሞ የመንፈስ ቅዱስ ማደሪያ ሆኖ መልእክት መተላለፊያ ሆኗል ማለት ነውና ጥሩ ልጅ ነው በጣም ጥሩ ልጅ ነው ይመክሬ ነበር እሺ ወደ ጥምቀቱና ቤተሰብ ከተገናኘሽ በኋላ ምን እንዳለሽ ደግሞ እስኪ ወደዛ ደግሞ እንሂድ እሺ ወደ ጥምቀቱ ስመጣ ደግሞ መጀመሪያ 3 አመት ስራ ፈች ተቀምጬ ነበር እዛ ዘግቶታል ስለኝ ብያለሁ ከዛ እንደጋጣሚ ወልዳማን ደውሎ እህቴ ትሄጃለሽ ወይ ሲለኝ አልሄድም ብር የለኝም ማለት 18 አመት ተቀምጬ አልሄድም አልኩት ለምን ሲለኝ አልሄድም ስለው ችግር የለውም እሺ ብሎ በጣም 2 ሰዓት ስለሰማቱ ስቅይትና ስለ ቅዱስ ኢዮብ ነገረኝ በነገራችን ላይ ዳኒ ወልደ ኪዳን ያወራኝ ነበር ስለ ጭንቀቱ ስለ ቅዱስ ኢዮብ ያዳምጡ ብሎ ፊልሙን በደንብ ነው ያዩት ከዛ ሳዳም እሺ በቃ ይሁን እያኩሰን አልሄድም ብዬ ቀረው ስቀር ለወንድሜ እንዲያጋጣሚ ለትንሹ ወንድሜ በጣም ነው የምወደው መካከለኛ ወንድም አለኝ ክርስቲያን ሆናል አለ ብሎ ነገሩት እሳት ለብሶ ደውሎ እንዴት ሆኗል ይሄ ነገር አለኝ አው ምን ይተበሳልኩት ይሄው ብዬ በቪዲዮ ደውዬ ማተቧን ያሳየሁት ይሄው በቃ እንዴት እንደምትጠው እንደነበር ምን ሆነ ያቺ ድግምት ደገመችብሽ አይደል ማ አልኩት ያቺ ተረገመች አገኛታለሁ አለ ምንም ማታመጣ መልክ ተስማምተን ክርስቲያን ያደረገች ሁለተኛው መተት ያደረገችብሽን ትቶ እሷን ሲወዷት ከዛ መተታ በቃ እኔ እንትን አልልም ብዬ በቃ አትለፍልፉ ማን ነው የነገረ ይሄን ሁሉ የሚያደርጉ እንግዲህ የሚገርም ከክርስትና ወደ እስልምና ሄዱ ልጆች ናቸው ይሄን ሁሉ የሚያስተካዩ ከዛ እንደዛ በተነገረ በዛው መደወራሽ ተቋቋመ ቆመ የራስ ጉዳይ ቀር ወንድም ነው ሰማቷል አባት ነው ሰማቷል ቅዱስ ሚካኤል አለ ይሄ ሁሉ 99 ነገር የማተቀል እናንተ ማን አስፈልግኝ ሄዱ በቃ ምን አንተ እኔ በኔ ቆዳ ተቀበራንተ በኔ ነፍስ አንኑር አትቀጣ መምህር ተሰነ ተደምጥ ይሻላል አልገሰለ
ይሄን አባቱ መምህር ተስፋዬ ማለት አልኩት ለእኔ አልኩት መምህሬ ነው ገባ ወንድሜ አባቴ አገኛታለሁ የሚለው አንቺን ያቺን ከዛ በቃ እርምጃ ሊወስድ ምንም እንደማያደርገው እኮ ቃል ወይ እኔ የሚገርመኝ ነገር ማለት ነው ሁለት መሰረታዊ ጥያቄዎች እንድጠይቅሽ እንዳትረሽ አድርገሽ እግረ መንገድ ትመልሽ ማለት ነው። አንደኛው ለምሳሌ በክርስትና እሳትና ውሃ ቀርቦልሃል እጅህን ወደ ወደድከው ስደድ ነው የሚለው ወይም ደግሞ እግዚአብሔር በሰው ልጅ ነጻ ፍቃድ ላይ ጣልቃ አይገባም። እኔ ወደ ከሃይማኖት እንዳትወጪ የእግዚአብሔር መንገድና መንግስተ ሰማያት ደግሞ በእግዚአብሔር በኩል ኦርቶዶክስ በኩል እንደምትገኝ የቻልኩትን ጥሪ አስተምርሻለሁ። ከዛ ውጪ ግን እግዚአብሔር የሰጠሽን ነጻ ፍቃድና እንትን እኔ ምንም ላደርግ አልችልም። በክርስትና ይሄ ነው የሚታወቀው። ለዚህም ነው ወደ አሕዛብነትም ወደ መናፍቅነትም ሲኬድ ብዙ እንትን አይደርስባቸው። አንቺ ላይ ይሄ ሁሉ ዛቻ የመጣበት ምክንያት ወይም ደግሞ ሌሎችንም ስለምሰማ ነው። እስልምና የወጡ ሰዎች ሲኖሩ በቃ ማስፈራሪያው በጣም ብዙ ነው ሲሉ ሰማለሁ። በአስተምሯቸው ላይ አለ ወይ የሚለው ጥያቄ ማወቅ እፈልጋለሁ። አለ አሁን ምሳሌ አሁን እኔ በነገራችን ላይ ስለ ቁርአን ያላል እሺ ብዙ ያወቅኩት አሁን እንደው ሲያወሩ የምትሰሚው ገብቻለሁ። እኔ አሁን ቁርአን ሙስሊም ላይ ያለው ጭራሽ እኔ እንትና ቦታ የለኝም ስለ ሃይማኖት ወደ ዱርይነቱ ነው እንጂ ምን ይለኝ። በኋላ ግን ጠልቄ ሳውቀው በጣም ነው ያለው በደንብ ነው ያለው። በተለይ ወደዛ ወደ ክፍለ ሀገር እንኳን በፈቃድ ይኖራል አሁን የጠበቀው እንጂ በፈቃድ ይኖራል በደንብ አለ በደንብ ጥንቅቅ ብሏል። ለምን ብትል በቃ ይሄ ጽድቅ ነው። እሺ ይሄ እንግዲህ ምናልባት ተመለሰልኝም ልብዬ ለጊዜው ሊሄድ በቂ ማስረጃ ማግኘት ይፈልግ ይሆናል። ሌላው በጣም ከሚገርመኝ ነገር የሰይጣን አንደበቱ ይዘጋ እግዚአብሔር ኃይል ደግሞ በአገራችንም በህዝቡም ላይ ይሁን እንጂ የሃይማኖት ጦርነት ቢነሳ ሂዶ ወሎ ይቆማል ይላሉ። ምክንያቱም ምንድነው ስትይ ባል ክርስቲያን ሚስት ሙስሊም ወይም ደግሞ ወንድም ሙስሊም እህት ክርስቲያን ሆኖ ተስማምቶ ስለሚኖር ማን በማን ላይ ይጨክናል? ስለዚህ እዛ ሄዶ ይቆማል የሚባልበት ምክንያት ይሄ ነው ይባላል። እኔ አሁን የሚያስቡት የኔ ሲውል እንደምገባ ስላልተማርኩ እንጀራ አጣራው ዝም ብዬ በአይኔን ጨፍኜ እንደገባውበት ነው የሚያውቁት። በቃ ስላልተማረች እኮ ነው ሄዴች በቃ በምን ጎርግስ የራሱ እናቴ ደውላ ምን እንዳልሽን ታውቃለህ? እኔ እኮ ከዚህ ሰውዬ የምትሄጂ አልመሰለኝም ነበር። ከዚህ ሰውዬ ካሽም አለቀልኝ ወይ ሻምበሱ አንተ ነህ እንዴ ብዬ እግዚአብሔር ይገሰጸ። አዎ ሄድኩኝ ከአባቴ በቃ ሄድኩኝ እኮ ከአባቴ እናቴ ያልኩት ሄድኩ። ለምን ተስፋ አይቆርጡም? እስካሁንም ድረስ ተስፋ አይቆርጡም። ትመጣለች ሂጄ ነበር ነው ክፍለ ሀገር በቀደም ሂጄ ግን ምንም የተፈጠረ ነገር የለም። ግን ያው ብዙ ነገሮች ደርሶብኝ ወንድሜ ማንቆል ይገልክ ሞክሯል። መጨረሻው አንቺ ጣዖት አምላኪ አንቺ ምን አምላኪ ያለ እኔም ደግሞ ይቼ ለበስኳን መስቀል ነው ጣዖት ከሆነሽ ይፍረድ ይደብዬ ተናደርኩኝ። መጣው ግን ወዲያው እሱ ጠባል ታመመ። አላዘንኩለትም ግን መድኃኒዓለም አልኩት እንዲያትቆርጥበት ቢሞት ጥሩ አይደለም። በስጋው ሞቷል በሁሉም ስለሚሞት አደራ እንዳትገለው ወንድሜን አደራ። አሁንም ጸሎት አደርግላችኋለሁ እማምላክ ልቦናቸውን ትመልሳቸው። ምንም ማድረግ አልችልም። እኔ ለምመሰለ እኔ እናት አባቴ አብሮኝ ይቀበሉ ወልዳኛለች ጥላኛለች። ነፍሴ ናት አብራኝ የምትሞተው። በጣም ጥሩ። እንዴት ተጠመቅሽ? የተጠመቅኩት አሁን እኔ ወልዳ ማኑ የመጣ ሂጂ አለኝ። ሁለተኛ ድጋሚ ጠየቀኝ። ጓደኞችም እህቶችም አጸደ ማርያም ትባላለች እሷም ሂጂ አለችኝ። እሺ በቃ አሁን ቆርጫለሁ ሄዳለሁ አልኩኝ። መጣው መቼ ነው የመጣው? በር መዋጣት ጀመረልኝና በቃ ያሻልኩትን ሞክራለሁ አለ። ያው ተዘግቷል ምናምን አሉኝ። ማዋጣም ሰው የለም አሉ። ከዛም ቤቴን ተማጸንኳ። ኪዳነ ምህረት እናቴ ኪዳነ ምህረት እባክሽ እኔም ቤት አንቺ ሳቂ ያለሽ እባክሽ ብዬ ነገርኳት። ስነግራት በቃ
ምን አለችኝ በህልሜ መጣ ልጄ 200 ሺህ ብር እሰጥሻለሁ ግን 20 ብር ስጪኝ ትለኛለች። እኔ እኮ 20 ብር የለኝም የት አግኝቼ ነው የምሰጥሽ? ያለኝ ታውቂ የለኝም እላታለሁ። እናቴ ናት ግን ስትመጣ ወዲያው ጀምሯል ብለው ነገሩኝ። ጀመረ አልኳቸው። አዎ ጀመረ። ተመስገን ብዬ ማውጣጣት ጀመርኩኝ። ሐምሌ ግማሽ ላይ ማውጣጣት ጀመርኩኝ። ጳጉሜ 1 ወደዚህ መጣሁ። ጳጉሜ 2 እዚህ ገባሁ። 2017 ማለት ነው። እዚህ ገባሁ። ገብቼ አላውቃቸውም ሰዎቹን ያረፍኩባቸው። እዛ ብሄድ እየወላወልኩ ስለሆነ ወደ እስልምና ይመለሳል ብዬ ፈራሁ። ገብቶ ኋላ ሻምበሶ በጣም እየወለወለኝ ነው። ያጠራጥረኛል፣ ማህተቤን ይፈታል፣ ምን ይላል፣ ይበጥሳል፣ በየሰዓቱ ይበጥሳል። ከዛ መጨረሻ ምን አልኩኝ? ሰማዕቱ ቅዱስ ጊዮርጊስ ሰራው ልክ እንደ ፈረሱ ቀበቶ እንዲያስከው አንድ ብሎ እንዳይበጥስብኝ ያዝልኝ ብዬ ተማዘንኩ። ስማዘን ታስሮ ቀረ እንትን ማዕተቡ ታስሮ ቀረ። በቃ ነካም ማለት ወደዛ እጄ አይቀርም። ተኝተሽ ስትነሽ ጠዋት ተፈትኖ ሊገኝ ይችላል። ተበጣጥሶ በቃ በተስተስ ብሎ በልቼው ሁሉ አገኘዋለሁ። ከዛ በቃ እንዳይፈታ ብዬ እንትን አልኩኝ። ተማዘንኩ ሰማዕቱ አባቴ። እሺ በዛው ታስሮ ቀረ። መጣሁኝ። መጥቼ አላውቃቸውም። የሆነ ቦሌ አራብሳ የሚባል እዚህ ያለ እዛ ገባሁ። እዛ ገብቼ ያው እንትን ብዬ መስከረም 5 ያው የመምህር ተስፋዬ የንስሐ አባት ማለት ናቸው። የመምህር ተስፋዬ የንስሐ አባት ይሄን ነገር ልንገርህ። መጀመሪያ ላይ በህልሜ ንስሐ ግቢ ላይ ነበር። ቀይ ሴትዮ ህፃን እየመጣ ልዴትዬ በጣም ነው የምወዳት። ግቢ ትለኛለች። ከዛ ምንድን ነው የምገባው? ቀይ ሰውዬ እየመጣ ግቢ ይለኛል። ምንድን እኔ አባቴ ልግባ? ቄስ ስጠይቅ እንደውም አንዱ ቄስ ምንድን ነው ያለኝ መሰለህ? አንቺ እኮ መጽዋዕትም ምንም አይፈቀድልሽም ነው ያለኝ። ምንም አይቆጠርልሽም ማለት አልኩት። እኔ እኮ ክርስቲያን ነኝ አንተ አልኩት። ነገሩ መምህር ተስፋዬ የጀርባ ቅማል ብሏቸው እናንተ ቅማል ነህ አንተ እርግጠኛ ነኝ ቅማል ነህ አልኩት። እንዳትደውልብኝ ሁለተኛ ብዬ የራስሽ ጉዳይ ነው መቼም የተናገርኩት አይደለም አንተ ነፍሴ ልታጠፋ ነው የመጣው ብዬ ብሎ ካራኩት። በዛው ጠፋሁኝ። ከዛ ሱባኤ ሲለያዝ ብዬ ሱባኤ ሲይዝ የመምህር ተስፋዬ አባት እንደማገኛቸው ተነገረኝ። ልጄ በቅርብ ቀን የጠየሽኝ ነገር መልስልሻለሁ አለች። ማምላክ ስትለኝ የሆነ ልጅ ስንጠይቃት አሬ እኔ አባት አሉ እኮ ብላ ላከችልኝ። ቁጥራቸው ስልክልኝ ስልኬ ላይ የሚገርመው 26 ነው መጨረሳቸው ያባ አይደል 25 አርጎ ነው ያሳየኝ። አላወኩት። ከዛ የቅድስት አርሴማ ቀን ለምንድን ነው እኔ ንስሐ ማልገባው ለምን አልኩና ብድግ አልኩና ዩቲዩብ ላይ መምህር ተስፋዬ ላይ ሄድኩና ስክሪንሾት አደረኩና ቁጥራቸውን ጻፍ አድርጌ ያስኩኝና በ12 በቅዱስ ሚካኤል በ6 አርሴማ ደወልኩላቸው። ተዘጋጅተሽ ነው ልጅ ስንት አመትሽ እየሰገድሽ ካሉ አመት ከ6 ወር ይመርኳቸው ያውም አልፍ ያለው እዛም በላይ አባ ምናምን ሳቸው ልጅ በቂሽ ነው ተዘጋጅተሽ ነው ጽፈሽ ንስሐሽን አሉኝ። ተዘጋጅቼ የቅዱስ ሚካኤል በ12 ገባሁ ንስሐዬ ማለት እዚህ መጣሁ። አባ ጋር ሄድኩኝ። የሆኑ ሰዎች ጋር አረፍኩኝ። አባ ጋር ሄድኩኝ። አባ አልተመቻቸው በዚህ ቢዚ ናቸው። ስለዚህ እኔ እሳቸው እንዲያጠብቁኝ እንፈልጉ ሰውየው የሆነ ወረረኝ። የተቀበለኝ ሰውዬ በጣም አንቀጠቀጠኝ። እኔ ጤነኛ ሰው አይደለም አባ ምናምን ስላቸው ምን ነው ሲሉኝ የሆነ በቃ ይወረኛል ምናምን ስላቸው እውነትም ጤነኛ ሰውም አይደለም ይሄ ሰውዬ የሆነ ተቃራኒ ነገር አለው። መምህር ተስፋዬ ብሏል የሆነ ነገር ሲያዋችሁ ይከብዳሉ። እኔም ከበደኝ፣ በጣም ከበደኝ። መንፈሱም ሊጮህ ፈለገ እኔ ላይ ያለ ይኮ ደብተራ ነው በቃ ምናምን ነገር እንዴ ደብተራ አዎ ስል ከዚህ ከመስቀሉ ጨሌ ያስሯል። ወይ ያልኩኝ ወይ ማምላክ ከማንኛው ቢን ነው አጥቼ የገባው ደሙ ወይኔ ኪዳነ ምህረት ብዬ አየሁትና በቃ እኔ አጠምቃታለሁ እኔ እንዴት ሲላታለሁ ምናምን ሲል አንተ አታጠምቀኝ አልኩት። የሚያጠምቀኝ ሰማዕቱ ቅዱስ ጊዮርጊስ ነው። እሺ አንተ ምን ስልጣን አለህ የምታጠምቀኝ? እንደውም ወሴ ቤተክርስቲያን ጣለኝ አልኩት። ጣለኝ በቃ ጣለኝና እኔ እጠመቃለሁ ብዬ ካዛ ልዴታ ማነው ልዴትዬ ናት ልዴት ባታ ማርያም አጠገባችኋል። በቃ ልጄ ጾባይሽና ብጅና የኔ ልጅ አጠመቁ ካላጠመቁ ሳምንት ሮብ ነው ይቶል ልጄ ሲዋጣ ገስከም ተጠመጫልኝ አባ እሺ ብዬ እሺ አባ ችግር የለውም እንደውም ወደ ሀገር ሄዳለሁ ብዬ ብግድግ አልኩኝ። በቃ ካዛ ሄድት ብዬ በቃ እሺ ችግር የለውም የጎረቤት ተነሳች። ጎረቤት ስትነሳ እኔ ያስጠምቅሻለሁ አለችኝ። ትንሽ ካነሱ እሷ ትሻለች ባትነቃም ትሻላለች ክርስትናዋን ትወዳለች ብልግባሽ ምናምን ብዬ የመቼ ስላት ሐምሌ መስከረም አቡይ ምናምን መስከረም አቡይ አልፈለኩም። እኔ ግን የሰማቱ ልጅ እንደሆነ ነበር የፈለኩት። እኔ በቃ በሰማዕቱ ጊዮርጊስ ስም ነው መጠራት የምፈልገው። እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ተነሺ ብለኝ
ተዘገጃጄ እጅ ላይ ትንሽ ያልተቀየረ ብር ነበር እሷን ቀየሬ ወጪን በራሴ ዘግቼ ባትዬ ማርያም ጋር ሄድን። ባትዬ ማርያም ጋር ሄጄ የመስከረም 5 የዛሬ ዓመት ሄጄ ልነሳ ስል የሆነ ሰው ብድግ አለ። አትጠመቅም አለ። ለምን አልኩት። ቁጭ ብያለሁ ቀለምሽ ለምን አልኩት። ለምን ነው የማልጠመቀው አልኩት። ስለሶስ ለሳታቂም አለ። በደንብ አንተ የበለጠ አውቃለሁ አልኩት። ካንተ የበለጠ ገባ አልኩት። አወቁም አላወቁም እውነተኛው አምላክ እግዚአብሔር አብ ነው። በቃ የድንግል ማርያም ልጅ ነው። እውነተኛ አምላክ እንደሆነ አውቃለሁ። ተማርኩ አልተማርኩ የራሱ ጉዳይ ነው አልኩት። ገባ አልኩት። አንተ ደግሞ አከለክለኝ የሚያጠምቀኝ መንፈስ ቅዱስ እንጂ ማንንም አይደለም ብዬ ስለው አትጠመቅም ብሎ በኮረኛል። ከዛ እኔ ሌላ ቤተክርስቲያን ወሰዱኝ ብያችሁ ነበር ለምን ነው እንደዚህ ያደረጋችሁ ብዬ እንትን ስል በኋላ የሆነ ሰው እየመጣ ተለቅ ያለ ሰው እየመጣና ለምንድን ነው እንደዚህ የምትሉት እናንተ ሳውቆ ስለሱላሴ አረብ ሀገር ጨርሳ ነው የመጣችሁ አይሆንም ምናምን ብሎ ግቢ ልጄ ኧረ እባካችሁ ነፍስ እንዲያታጠፉ ብሎ የሆነ ሰው መጣታለና የስም ይደረገው ስርዓቱን አደረጉ። ሄጄ ተጠመኩ። የእሱ ሰውዬ እንዳይከተለኝ አልኳቸው። እኔ እንዳይከተለኝ በቃ መስቀሉንም ቢይዘውም አልፈልግም እንዲከተለኝ አልፈልግም አልኩኝ። ገባው ተጠመኩ። ስጠመቅ መንፈስ ተሸኘ። የዛኑ ስላሴን ሳገኝ አናቴ ላይ ተስፋ ያድርግ የነበረው ሁሉ ተስፋ ቆረጠ፣ ተበታተነ። በቃ ዛሬ የስላሴ ልጅ ሆነች። መጀመሪያም ግን አባቷ ጥምቀዋታል ብሎ ጮህ ወጥቶ እዛም በኋላ ባሌ ጋር ተገናኘን። ካረፍኩበት ቤት የሚያገኙት ባሌ ተገናኘን። መስከረም 1 ግን እንደማገባ ቃሉ ስመጣ ግን የትሁን ማን ይሁን አላውቅም። የሆነ ሱባኤ ስትይዙ ጠይቁ ይላል መምህር ተስፋዬ። ስጠይቅ ከቆሻሻ ውስጥ የሆነ ነገር ሳራግፍ ይሄን ለማን ነግራለሁ? ለወልዴ ኪዳን እናገራለሁ። ይሄ ሆነ እሱን ያገኙት መነገራሽ ላይ በልዴታ ቀን ሰኔ ቀን ደውሎልኝ ተገናኘን። አንስቶ ከጎን ያልተለየ በጣም ይገርመው። አሁን በዚህ ህይወት ውስጥ የራሳቸው ድርሻ ያላቸው ቅድም እንደተባባል ነው ወልደ ኪዳን፣ ዳንኤል፣ መምህር ተስፋዬ በዋነኛነት ይቺ ልጅ ደግሞ ጓደኛሽ በእነዚህ ሁሉ አልፎ ነው እንግዲህ እዚህ ደረጃ ላይ እንደተደርሽ። ምናልባትም ደግሞ ይቺ ጓደኛሽ ብቻ ብትሆን ኖሮ የሆነ ሰዓት ላይ የመገልበጥ ባህሪ ይመጣል። ግን አንዱ እንትን ሲል አንዱ ደግሞ ድጋፍ ያደርግልሻል፣ አይዞሽ ደርሰሻል ይላል እና ይሄ ሁሉ ተስፋ ተደርጎ በዚህ ሁኔታ ላይ መድረስሽ እግዚአብሔር የተመሰገነ ይሁን። ከዛ በኋላ ያሉ ፈተናዎች ደግሞ ቅድም እንዳልኩሽ እግዚአብሔር የወደደውን ነው እንጂ አሁን እግዚአብሔርን እየፈለግሽ በእግዚአብሔር ሕግና ስርዓት እያለሽ ሰይጣን አንቺ ላይ ስልጣን የለውም። የሆነ ነገር በወንሽ ቁጥር እንኳን ካንቺ የሚጠበቀውን እያደረግሽ ስለሆነ እግዚአብሔር ጥሎ አይጥልሽም። ምናልባት የሚመጥንሽን ፈተና አጋንንት ሲፈትንሽ ዝም ብሎ ሊያይ ይችል ይሆናል እና ይህንን ፈተና በተገቢው ሁኔታ ተወጣሽ ደግሞ እግዚአብሔር ሊሰጥሽ የፈለገው ከፊትሽ ላይ ድንቅ ነገር አለ ማለት ነው። በእርግጥም ዋናውን ተሰጥቶሻል። ያ ደግሞ ምንድነው? የሰጠንን ብናውቅ የጎደለን የለም ይባላል። ይሄ ስለምን የተነገረ መሰለሽ? ስለ ክርስቶስ ስጋና ደም ነው። ይሄ የመንግስተ ሰማያት በር መክፈቻ ኃይል ስለሆነ ይሄንን ያገኘ ሰው ወድቆ አይወድቅም። ዋናውን የተሰጠ ሰው ሌላው ተከታይና ቀስ ብሎ የሚደርስ ነገር ስለሆነ በእንደዚህ ሁኔታ ላይ ህይወትሽን መቀጠል መቻል አለብሽ። ወደ ኋላ የሚያስብል ነገር የለም። የእግዚአብሔርን ጦርና ዕቃ የተባሉትን ይዘሻል። መጾም፣ መጸለይ፣ መስገድ፣ አስራት ማውጣት፣ የቤት ውስጥ የጸሎት ቤት መስራት፣ ማስቀደስ፣ የበረከት ስራ መስራት የሚባሉት የእግዚአብሔር ጦርና ዕቃዎች ናቸው። አጋንንትን የክርስቲያኖች የምናሳድድበት ማለት ነው። ስለነዚህ ነገሮች በጥልቀት አሁን አውቀሻል ማለት ይቻላል እንጂ በተዘጋ ሃይላንድ ጸሎት ተደርጎበት ያ ኃይል ሆኖ ካንቺ እርኩሳን መናፍስትን እንደሚያሳድድ ማወቅ ማለት እኮ በቃ ክርስትና ላይ ሆኖ እንኳን ያላወቀ ስንት እንዳለ አንቺም ታውቂያለሽ። እና ፊተኞቹ ኋለኞቹ ደግሞ ፊት ይሆናሉ ይላል። ይሄ አንቺ ከኋላ መተሽ ነው ፊት የሆንሽው።
እና እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። ድንቅ ነገርን አሰምተሽናል። ቀረኝ የምትይው መልእክት ታስተላልፊው መልእክት የምታመሰግኘው ሰው ታለ ማመሰግነው ሰው ደግሞ አንደኛ ደረጃ አባታችን አባካ የኔ አባት ሰወዳቸው ሀይኛል መየቀነስ ይስጣቸው በጣም በመጀመሪያ ደግሞ አባታችን ቀሲስ መኩልዴ ማርያም ሁለተኛ ሲደገም ህይወቴም የተማርኩበት ጥላቴን እንዲያውቅ ህይወቴን እንዳስተካከል አይምሮዬ እንዲከፈት ያደረገልኝ መምህር ተስፋዬ እስከ ቤተሰቦቹ በጣም ነው የምወደው። እንዲያውም ቲክቶክ ላይ አገናኝቶ ነበር ወልደ ኪዳን ሙና ብሎ አናግሮኝ ተቀጣጥረን ነበር። በዛው እኔም ተምታታ ህይወቴ ተለያየ። ስላኩለት እሱም አላየው እኔም በዛው ጣፋው። መምህር ተስፋዬን አመሰግናለሁ። በቃ ሲስሙ ተፈራም እንደዛው በቃ አባቶቻችን በዛው ነው። ሌላ ነገር ምለው ምንድነው ይሄ ብዙ ክርስቲያኖች በህይወቴ ላይ ያሉ በነገር የማናወራቸው ነገሮች አሉ። እነሱ ሌላ ሰው ሀስልምና የመጣን ሰውና ከመናፍቅ የመጣን ሰው ካሚያጠፉ አርፈው ቢቀመጡ እኔ ብዙ ሰው ሊያጠፋ ይሞክራል ከክርስቲያኖች ያንን ጠንቆ የተከተላ አባቷ እናቴና አሁን እየታውቋት መምህር ተስፋዬ ደውሎ ከጓዳዋ ይደግማል ከእናቷ ጓዳ ይችኛይቱ እዚህ ድርጊቱን ትፈጽማለች ተብያቃል። በየኢሞ በየቴሌግራሙ የሚዶለታ ስለነ መምህር ተስፋዬ የግርማ ልጅ መጣ እየተባለ እኔ ደግሞ አባ ግርማ ነው የሚወድ ሰው ማን ክርስቲያን አይደለም ይቅርታ በኔ እኔ ሃይማኖቱ ብርቄ ስለሆነ እኔ ሃይማኖቱ ብርቄ ለኔ በቃ ውድ ሃይማኖት ናት። በቃ ለምን ጎዳና ተዳዳሪ ሁኚ ለምን ለማኙኛል ሞትም እግዚአብሔር እንሽ በቃ ምንም አልፈልግም። ሰማቱ ካኔ እንዳይርቀኝ መክዳት አልፈልግም። እንደውም ምን ብዬ ቃል ገብቼ መጨረሻ አረብ ሀገር ስመጣ ሰማቱ ቅዱስ ጊዮርጊስ አምላክን ከመከዳ ድንግል ማርያም እናቴ ልጅሽን ከመከዳ መጀመሪያ በመገሉ ነገር ሀቻሽ በመኪና አደጋ ካልቻልሽ ደግሞ ጸጥ አድርጊን ባለውበት በቃ እንዳልክድሽ ብዬ ቃል ገብቼ ነው የመጣው። መምህር ተስፋዬን አመሰግናለሁ። ሌሎቹ ክርስቲያኖች ግን ይሄ በየእንትኑ ይሄ እኮ የተሰሪ መጎናባበጥ ምናምን ነገር ቢቀር ባንከፋፈል አንድ ነው ክርስቲያን አምሳላችንን በአካሉ አምሳል ነው ኢየሱስ ክርስቶስ በስጋው ተርቧል አይደል በስጋው ተጠምቷል እኛን ሊያስተምር ነው። ክርስቶስ እኮ እኛ አንዴ ሞቶልናል ላው ሞቶልናል ግን ማለት ነው መምህር ተስፋዬ ሁሉ ጊዜ ያስተምራል። ምን ብሏል እንደውም ፊልሙን ያይቻለሁ የመድኃኒዓለም ፊልም ምን ነው አለ የሆነ ሰው አጋንንት ይዞት አይተዋል። ጌታ ሆይ አድነኝ የታገኘኝ መጀመሪያ በሳጨላ ጌታ ሆይ አድነኝ ብሎ ጉልበቱ ላይ ሲደፋ ሲወጣ ሁሉም አጋንንት ይሉ አንዱ ቀር አይደል ለምን ነው የማይወጣው ይሄ ጌታ ሆይ ሲለው በጾም በጾለት ነው የሚወጣው ብሎታል አይደል። ስለዚህ ይሄን ነገር ቢከተሉ ገብቷል። አንዲ ነገር የማንሳው የለብንም ነው የሚሉት የለብንም እኛ ሞቶልናል ክርስቶስ ሞቷል እኛ ላይ ስልጣን የለንም። በጾም ሰዓት እንቁላል የሚበሉ ሰዎች አሉ። በነገራችን ላይ በጣም አጋንንት ከሚወደው ቃል ምን መሰለሽ እኔ ላይ ስልጣን የለውም የሚለው ስልጣን የለውም። በእርግጥ ስልጣን የሌለው ግን መቼ መሰለሽ ቅድም እንዳልኩሽ ጾም ስትጸልይ ስትሰግጂ ስትቆርቢ ስትቀጠቅጪ ቤትሽ ውስጥ የጸሎት ቤት ካለ ነው እና ይሄንን ስርዓት የምታደርጊ ከሆነ አንቺ ላይ ስልጣን የለውም። ይሄንን ሁሉ ባላደረግሽበት ሁኔታ እኔ ላይ ስልጣን የለውም ካልሽ ግን ደስታው ነው እሱማ በስልጣን የለውም ይላል። ምርጥ ቃል እችነት በቃ ምለው ነገር አርባክው ሲያማቱ አረባ የኔ አየር ላይ ሆኖ አፈርድቼ ነበር የሚያበላኝ እና ግባ ሰለው እንዴት አወቅሽ አንቺ የተረገምሽ ይለኛል። ይሄን ጭንቅላታም ሰው በግድልልኝ ነበር መምህር ተስፋዬ አንተ እንዲፍት ያርክ ስለ አጋንንት ስሞች በደንብ ነው የማውቀው። አንደኛ በመምህር ተስፋዬ ሁለተኛ በወልዱ አማኑኤል ረድቶኛል ወንድሜ በእውነት ሁለታቸው ወልደ ኪዳንና ወልደ አማኑኤል እመቤቴ ረድቶኛል። እዚህ ያደረሰ ሱቅሽን ክፈች አግቢና ወለጅ እርሜሽ እንዳይሄድ እያለ ሲመክረኝ ነበር። እስካሁንም ድረስ አሁን ስልክ የጠፋው ቁጥራቸው ተለያይተን ነው እንጂ እግዚአብሔር ይስጠው ያሳድገው መጨረሻውን ያሳምርልን። ዳንኤል ጋር እንኳን እኔም ልደውልና እኔ ራሴ እንኳን ላመሰግን እችላለሁ። ከዛ ውጪ ግን ሁሉም እሱን ነው ዋናው። ስለነበረን ቆይታ ሁሉ እግዚአብሔር ክብሩ ይስፋ። ሌሎችን እንዳንቺ አይነቶችን ደግሞ ከጠፉበት መልሶ የሚያመጣበት መልእክት የሚተላለፍበት ያድርግልን። ተስፋ ይቁረጥ። አዎ ተስፋ ማቁረጥ አጋንንት ይፈልጋል። ምን ቢፈትነን አሁን ራሱ ምናልባት ጀማሪ ሙስሊም ሊኖር ይሆናል። አሁን ሙስሊም ላይ ሆኖ እየተዋጋ እንዲሁ ክርስቲያኖ እየተወላወለ ይሆናል። እውነተኛው አምላክ ኢየሱስ ክርስቶስ ብቻ ነው። ምንም አምላክ ሌላ